ደግ ማድረግ የሚችሉ ነበርና ሁሌ በቃ ከኪሳቸው የትም ገጠር ይሄዱ የትም ክፍለ ሀገር ይሄዱ ማንንም ደግሞ አይሰጥም እሳቸው ናቸው ከኪሳቸው አውጥተው የሚሰጡ እና አሁን አንተም ያደረከው ነገር በጣም ልዩ ነው ተሜም እግዚአብሔር ይባርክ ይሄን ነገር በስፋት ከጀመር ነው አይ ቲንክ ብዙ ሰራዊት ታተርፋል ይሄው አዲስም እዚሁ አንድ ረዳት አገኘው አዲስ የአንድ መጽሐፍ ቅዱስ ዋጋ ስንት ነው ይያለ ነው ከባኮስ ነው ምን ገዛው አሁን ኦልሞስት ከባኮስ ጋር ዲል እንጀምር ነው በቀደም ስገዛ በጣም ፍታይ ታርገውልኛል ከምድሉ ተጽርቅም ላይ እኔ 2000 ብር ነበር አስቤ ሄድኩት ለሁለቱ ለመድሎ ተጽርቅና ለመጽሐፍ ቅዱስ ግን ስጠይቅ ወደ 300 ብር የሚሆን ኤክስትራ ያስጨምር ነበር ባኮስ ሳናግራቸው እኔ ባሰብኩት ዋጋ ቀንሶ ሸጠውልኛል በ2000 ብር ሁለቱ መጽሐፍ 1200 መጽሐፍ ቅዱስን 800 ብር ከመጽሐፍ ቅዱሱ ወደ 150 ብር ቀነሱልኝ በመድሎ ተጽርቅ ደግሞ 115 ብር አካባቢ ቀንሰው በ2000 ብር መጽሐፍ ቅዱስና መድሎ ተጽርቅን አግኝቻለሁ አይ ማስቀነስ የለብህም ምክንያቱም እንደዚህ አይነት መደብሮች እንዲበዙ እንደውም በዋጋው ነው መግዛት ያለብህ በሚቀጥለው ከባኮስ ዲስካውንት እንዳትጠይቅ ምክንያቱም የቤተ ክርስቲያን የመጽሐፍ ቅዱስ ወይም የመጽሐፍት መደብሮች እንዲበዙልን እንፈልጋለንና አዲስ እንግዲህ ሰምተሃል ኮሎራዶ እርግጠኛ ነኝ ብዙ ሰው አለ ይሄንን ፕሮግራም የሚከታተል እኔና አንተ ተባብረን ከትንሳኤ በፊት ለልደት ቢያንስ እነዚህ መጽሐፎች የሚገዛ ነገር እንልካለን አሁን የብሩ መጠን እግዚአብሔር የወደደውን ያድርግ ስለዚህ ልደትዬ ያ ከትንሳኤ በፊት እንልከዋል እሺ ያገኝ እንግዲህ በጣም ነገር አለ ቦታ ሄዶ ይሄን ማድረግ ግን ቢሆንም የሰውን ተነሳሽነትና ምሳይ በጣም ነው ደስ የሚል ካሜራማን ይዘን የሚቀርጽ ኤዲተር ምናምን ይዘን የምንንቀሳቀሰው ባይዘ ብቻችን ኦኬ አይ በደንብ ይገባል ማስታወቂያ በደንብ ይሰራበት በደንብ እንትን ባሉ አራው ግዴታ ቲክቶክ እና ብለቆም ቪዲዮ በደንብ ሪፖስት ኮፒ ሊንክ ሼር አድርጉልኝ ሰሞኑን መለቃቸው ዛሬ ሁለት ቪዲዮ ለቅቄላችኋለሁ አሁን ከመግባቴ በፊት ፒን ያረኩላችሁ ቪዲዮ አለ በደንብ ሼር አድርጉት ሰው ይስማውና ሁሉም ዝግጁ ሆኖ እንዲጠብቀን ማለት ነው ያን ነው ዋነኝነት ከናንተ መፈልገውና ዛሬ በአንዳንድ ርዕሰ ጉዳዮች ላይ እየተማማረን እንቆያለን የገቡ ሰዎች እናስተናግዳለን ታሮስ ሚዲያ ነው የሚለው ደጋግመህ ጽፍልኝ ያስገባው ማለበል አላወኩም እሺ ልደት በጣም ነው ማመሰግነው እግዚአብሔር ያክብርልኝ ብዙ ጊዜ ትምህርቶችን ያንተንም የሌሎች ወንድሞቻችንን ትምህርቶች ይከታተላሉ ያው እዚህ ቲክቶክ ፕላትፎርም ላይ እና አንዳንድ ጥያቄዎች ነበሩኝ ጥያቄ ስለ ይሄ ከመንፈሳዊነት ከማበርታት አንፃር ጀስት ልክ እንደማንኛውም የኦርቶዶክስ ተዋህዶ ልጅ በልጅነቴ ሰንበት ትምህርት ቤት ውስጥ የነበርኩኝ ዘምር የ11 ሰዓት መርሃ ግብር ተከታትዬ ፍልሰታን አርብሮ ብንጾም ያስቀድሼ የኖርኩ ልጅ ነበርኩ ግን ከሆኑ ጊዜያቶች በኋላ ያንን ነገሬን አጥቼዋለሁ ቢያንስ ያለፉትን 10 11 እና 12 አመታትና እዚህ ፕላትፎርም ላይ እናንተ ተጀመርኩ በኋላ ብዙ ነገሮች እየገቡኝ አሁንም እየተረዳው ይሄ የስም ኦርቶዶክስ ሆነን ከመኖር ባለፈ ወደዛ የመቅረብ ስብናም እንዲኖረን አይነት ስሜቶች እየተሰሙኝ ምናልባት ደጋግሜ በውስጥም ጽፌልህ ነበር ከዚህ በፊት እከታተላለሁ ከታች የነበረ ጊዜ አንዳንድ ሐሳቦችን ከናንተ መጋራት ፈልጌ ነበር በሚያይ ጋዜጠኛ ነኝ ያው ትልቅ ሚዲያ ላይ ነው የምሰራው እዚህ ጋር ስሙን አልጠራውም ቲክቶክ ላይ መረጃ ነው ማጋራው የምሰራው በዛ ልክ ነው ግን እንዳልኩ ነው ለምሳሌ ቤቴ መጽሐፍ ቅዱስ አለ የእውነት ለመናገር አንባቢ ነኝ ብያስባለሁ ለምሳሌ ዓለማዊ መጽሐፎችን ልቦለዶችን ፍልስፍናዎችንና በደንብ ነው ገብቶኝ ማነበው መጽሐፍ ቅዱስን ስገልጥ ግን የሆነ ነገር ይጋረድብኛል በቃ የሆነ የመረዳት እንትኔ በጣም ነው የሚያንስብኝ
ምናልባት በምን አይነት መልኩ ባነብ ይሆናል ነገሮች የሚገለጡልኝ። ወደ ቤተክርስቲያን ደጋግሜ መሄድ እፈልጋለሁ፣ ግን አላቅም። ነገ ሄዳለሁ ብዬ ዛሬ ተዘጋጅቼ ሰንበትን ሲነጋ የሆነ አይነት ነገር አለ እንትን ቢለኝና በጣም ደክም ያለው በስጋ እዚህ ጋር ማላነሳቸው አንዳንድ ነገሮች አሉ። ያው ወጣት ስለሆናችሁ እናንተ ለብዙዎች ብርታት ስትሆኑም ስላየው ምናልባት ሐሳባችሁ ካበረታኝ መጽሐፍ ቅዱስን የማነብበትና የምረዳበትን መንገድ ብትጠቁሙኝ እዛ ላይ የተወሰኑ ነገሮችን ብትሉኝ ብዬ ነው። በድጋሚ እግዚአብሔር ያክብርልኝ ስላስገባኸኝም ከታች ጽፍልህ አመሰግናለሁ። ልደት ምንም ችግር የለውም ወንድማችን፣ ስለመጣ ደስ ብሎናል። ያው እንግዲህ ያለህበትን የሙያ ዘርፍ ነግረህናል። እዚህ ሚዲያ ላይ መጽሐፍ ቅዱስን እንዴት ልረዳ፣ መጽሐፍ ቅዱስ እንዴት ላንብብ፣ እንዴት የእግዚአብሔርን ሐሳብ ላገኝ የሚለው ነገር የብዙዎቻችን ጥያቄ ነበር ከዚህ በፊትም። አሁንም ደግሞ ብዙ ኦርቶዶክሳውያን ወንድሞች እህቶች ትጠይቃላችሁ ይህን ጥያቄ። እውነቱን ለመናገር መጽሐፍ ቅዱስን በመጀመሪያ ደረጃ እንደዚህ ዝም ብለህ አንስተህ ስታነበው ሊከብድ ላትረዳው ወይንም ደግሞ እንደዚሁ አለ አይደለ ምቾት ላይ ሰጥህ ይችላል። ሰይጣንም ስለሚፈታተን ማለት ነው። በዚህ ዙሪያ ላይ ሰይጣንም ድጋፍ ስለማይሰጥ ዓለማዊ ነገሮችን መጽሐፍቶችን ለማንበብ ሌላ ነገሮችን ለማንበብ ትነሳሳለህ። በጣም ፍላጎቱ ኢንተረስቱ ያደርባል። የጸሎት መጽሐፍም ይሁን መጽሐፍ ቅዱስም ይሁን ሌሎች መጽሐፍ ግን ለማንበብ በምታደርገው ጥረት ላይ በጣም ሰይጣን ይጋፋል፣ በጣም ያስቸግራል። ስለዚህ መጀመሪያው ጉዳይ ቁርጠኝነት ያስፈልገዋል። ቁርጠኝነት ግዴታ፣ ቁርጠኝነት ይጠይቃል፣ ውሳኔ ይጠይቃል፣ ተስፋ ለመቁረጥን ይጠይቃል፣ ቀጣይ ጸሎት አድርገው መጀመርን ይጠይቃል። ሌላኛው ግን ሞር ለብዙዎቻችሁ እኔ የምመክረው እየተማራችሁ ጥቅስ ስትማሩ ጥቅስ ስትመዘግቡ ከዛ ከመጽሐፍ ቅዱስ ጋር ሪፈር ስታደርጉት አንደርስታንድ እያደረጋችሁ ስትመጡ የእግዚአብሔርን ቃል መምህሩ ሲያብራር እናንተ ጥቅስ ስትጽፉ ከዛ ቤታችሁ ሄዳችሁ ሪፈር ስታደርጉት አሃ እንዲህ ለማለት ፈልጎ ነው እንዴ፣ አሃ ይሄ ማለት ይሄ ነው እንዴ፣ አሃ ይሄ ማለት ይሄ ነው እንዴ እያላችሁ በሄዳችሁ ቁጥር የዛን ሰዓት ላይ እግዚአብሔርን ሐሳብ በደንብ እያገኛችሁ ትመጣላችሁ። ፍላጎቱ እያደረባችሁ ይመጣል። አንድ ነገር ሲገባችሁ ነው ሞር ኢንተረስቱ የሚኖራችሁ። ስታነበው ብዥ ሲልብህ ከየት መጀመር እንዳለብህ ላታውቅ ትችላለህ። ምን ማድረግ እንዳለብህ ላታውቅ ትችላለህ። አስተማሪ ሲያስተምርህ ዛሬ ለምሳሌ እኔ እስኪ የሮሜን ክፍል ምዕራፍ 1 እስከ 9 ያለውን ድረስ ላብራራው ብዬ ብገባ ይሄ እኮ ማለት ይሄ ነው ስል ስትጽፈው አንተ ቤትህ ገብተህ ስታነበው ሌላ ቀን ለሌላ ሰው ማስረዳት ትችላለህ። እዛ ክፍል ላይ የሆነ ጥያቄ የሆነ ሐሳብ ቢነሳ በቀላሉ መመለስ ትችላለህ። ቤዚካሊ ዋነኛው የመጽሐፍ ቅዱስ ጥናትም የሚያስፈልገው ይሄ ነው። ሰዎች ወደ መጽሐፍ ቅዱስ ንባብ ከመግባታቸው በፊት የመጽሐፍ ቅዱስ ጥናት ያስፈልጋቸዋል። ከዚህ መጽሐፍ ቅዱስ ጥናት ሲማሩ እንደዚህ አይነት ሐሳቦችን እያያዙ ይሄዳሉ ባጭሩ። ስለዚህ እኔ ምን ላንተ ለአዳዲስ ሰዎች ማለት የምመክረው ነገር ቢኖር ምንድነው ከኦሪት ዘፍጥረት ጀምሮ ስለ ስነ ፍጥረት ስለሆነ የሆነ እንትን ነገር አለ አይደለ ከሌሎቹ የመጽሐፍ ቅዱስ ክፍል እግዚአብሔር እንዲያደረገ እግዚአብሔር እንዲፈጠረ አንድ ዛሬ ብርሃን ሆነ አንድ ቀን እንደዚህ ሁለት ቀን ይሄዳልና ፍላጎቱን ያሳድርብሃል። ስለዚህ ለየትኛውም ሰው መጀመሪያ የምመክረው ስነ ፍጥረትን መረዳት አለበት። ኦሪት ዘፍጥረት ምዕራፍ 1 እግዚአብሔር በመጀመሪያ ቀን ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች። ታሪካዊ ነገር አለውና ይስብሃል ስታነበው እሱን። ከዛ ስለ ሰው ልጅ አወዳደቅ እየተረዳ ከመጣ በኋላ ቀጣዩ ሐሳብ የሚሆነው ምን ይሆናል ማለት ነው? ከወንጌላት ሐሳብ ጋር ማስማማት። ዛን ሰዓት ላይ መምህር ይጠይቃል። ከቻልክ ዮሐንስ ወንጌልን ያለ መምህር መረዳት ይከብዳል። ግን እኔ እንደ ሐሳብ የምመክረው ምንድነው ኦሪት ዘፍጥረትን መጀመሪያ ላይ አንብቡት። እግዚአብሔር ለምን ፈጠረን፣ እንዴት ፈጠረን፣ በምን መንገድ ፈጠረን፣ ከዛ ሰውና እግዚአብሔር ሌሎች ሰውና ፍጥረታት እግዚአብሔርና ሌሎቹ ፍጥረታት ያላቸው ነገር እንዴት ነው የሚለውን ነገር በልቦናችን እያሳደረብን ይመጣል። ስለዚህ እንደ ጥናት ኦሪት ዘፍጥረትን ከአንድ ጀምራችሁ አንብቡት። ያንን ነው መክር። ኦሪት ዘፍጥረትን አንብበው በጣም ፍላጎቱ ያድርብሃል መጽሐፍ ቅዱሱን የማንበብ። አሁን ፔር የሚደረጉ አሉ ከአዲስ ኪዳንና ከብሉይ ኪዳን። ለምሳሌ አሁን ኦሪት ዘሌዋውያንን የምታነብ ከሆነ ከአዲስ ኪዳን ዕብራውያንን ታነባለህ። ኦኬ ኦሪት ዘሌዋውያንን ስለ ካህናት ስለ ክህነት አገልግሎት ሲናገር ይህን ኦሪት ዘሌዋውያንን ከዕብራውያን መጽሐፍ ጋር የትንቢተ ኢሳይያስን መጽሐፍ
ከዮሐንስ ወንጌል ጋር እና ከማቴዎስ ወንጌል ጋር አንድ ላይ አንዱን ከአንዱ ጋር የመዝሙረ ዳዊትን ደግሞ እንደዚሁ ከዕብራውያን ጋር እንዲሁም ደግሞ ከጳውሎስ መልእክታት ጋር እና ደግሞ ከሐዋርያት ሥራ ጋር እያደረግህ ስታነበው ሊንክ ያደርጋል። አንዱ ከአንዱ ጋር የተሳሳበ ይሄዳል። የዛን ሰዓት ላይ በብሉይ ኪዳን ያለውንም በአዲስ ኪዳን ያለውንም ነገር አንድ ላይ የማያያዝ ነገር ይኖራል። በዚህ መንገድ ነገሮችን እንትን ማድረግ ይቻላል። በዚህ መንገድ መቀጠል ይቻላል። እንደ ምክረ ሐሳብ ነው። ዲያቆን እዚህ ላይ የሚጨምሩለት ሐሳብ ካለ ይጨምሩ። ያ ልደቴ በጣም ድንቅ ምክር ነው የመከርከው። እንግዲህ ደግሞ እኔም በቆየውባቸው አጋጣሚዎች ይሰማል አይደል? ይሰማል። በቆየውባቸው አጋጣሚዎች በቤተክርስቲያን አካባቢ ካገኘሁት አንድ ነገር ልንገር ወንድሜ። በጭራሽ ጀማሪ ሃይማኖተኛ አትሁን። በቃ የመጀመሪያው ነገር አሁን የብዙ ሰው መጽሐፍ ቅዱስ አያንብብልኝም፣ ጸሎት አይገባኝም፣ ቤተክርስቲያን ልሄድ አስባለሁ ግን አይሆንልኝ። ይሄ የጀማሪ ሃይማኖተኛ ነው። ጀማሪ ሃይማኖተኛ በአንድ ጊዜ ሱባኤ ለመግባት በአንድ ጊዜ ከኦሪት ዘፍጥረት ጀምሮ እስከ ራዕየ ዮሐንስ መጽሐፍ ቅዱስን አንብቦ ለመጨረስ ረጅም ሰዓት በጀመረ ዕለት ረጅም ሰዓት ለመጾም ሁሉንም ቶሎ እንዲከናወንልን እንፈልጋለን። እዚህ ጋር አስተውል። የሉቃስ ወንጌል ምዕራፍ 24 ቁጥር 44ን ስታነብ ጌታ ራሱ ለሐዋርያት አእምሮአቸውን ከፈተላቸው መጻሕፍትን እንዲያስተውሉ ይላል። አየህ፣ እነሱ ራሳቸው 3 ዓመት አብረው ተምረው አልገባቸውም፣ ብዙ ነገር ያጎሉ ነበርና አእምሮአቸውን ከፈተላቸው ጌታ ምን እንዲያስተውሉ? መጻሕፍት እንዲያስተውሉ። እዚህ የልደት በጣም ጥሩ ነው የነገረህ። እኔ ደግሞ ትንሽ ቅደም ተከተል ልስጥ። መጀመሪያ ተማር። እንዴት አድርገህ? ልክ ልደት እንዳለ ተማር። ምክንያቱም ቅዱስ ጳውሎስ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እንኳን አንብበህ ተምረህም ከባድ ስለሆነ የእግዚአብሔር ቃል መጀመሪያ ላይ የምታደርገው ቁጭ ብለህ ተማርና ዛሬ ምን ተማርኩ ብለህ ጥቅሱን ለሌላ ሰው ሳታረግ ለራስህ አድርገህ ተማርበት። እግዚአብሔር ዛሬ እኔ ምን ነገረኝ፣ ምን አስተማረኝ ካልክ በኋላ መማር ስትጀምር ውስጥህ ያድግልሃል። ቀጥሎ እግርህን እግዚአብሔር ቤት ለማድረስ ሞክር። እንደው መጽሐፍ ቁጭ ብለህ ከማንበብ በፊት እግርህን እግዚአብሔር ቤት አድርሰውና አምላኬ ወይ መጥቻለሁ፣ የቃልህን ደጅ ክፈትልኝ በለው። የቃልህን ደጅ ክፈትልኝ በለው። ከዛ በኋላ ልነግርህ አልችልም። እኔ በህይወት ዘመን የማቀው ወደ ግራ ቤተክርስቲያን የሚዞር ልጅ አሁን እኛ ቤተክርስቲያን ውስጥ በጣም ትልቅ ሰባኪ ሆኗል። ነገሮች ሲዘጉ በቃ እግዚአብሔር ስለማይወድ ክፉ መንፈስ እየተፈታተነ አይደለም። ሁላችንም በጣም አንድ ደካማ ነገር አለን። ምንድነው ይሄ ደካማ ነገራችን? በቃ ሁሉንም ነገር ሰይጣን የዘጋጋብን ይመስላል። እኛ የእግዚአብሔር ልጆች ነን። ሰይጣን ያን ያህል አቅም ያን ያህል ቦታ ሊሰጠው አይገባም። ስለዚህ መጀመሪያ በየጥቂቱ እንድታድግ ጆሮህን አሰልጥነው። ያ የሰማኸው ቃል ውስጥ ገብቶ 30 60 100 ያማረ ፍሬ ሲያፈራልህ እግርህን ወደ እግዚአብሔር ቤት አድርስ። ከዛ አጫጭር ጸሎቶች ጀምር። አቅምህ የሚችለውን ያህል ጾም። መጽሐፍ ቅዱስ ግን ማንበብ ከፈለክ መጽሐፍ ቅዱስን ቤተክርስቲያን ይዘው ሄድና እዛው ግቢ ውስጥ ቁጭ ብለህ አንዲት ምዕራፍ አንብበህ ሂድ። ስለዚህ እኔ መጽሐፎቹን ለከፋፍልልህና ነገሬን ልጠቅልህ። እንደዚህ ነው የምታነበው። ከሰዎች ጋር በሰላም በጥበብ ለመኖር ከፈለክ መጽሐፈ ምሳሌን መጽሐፈ ሲራክን አንብብ። ጥበብ ለማግኘት ከእግዚአብሔር ጋር ያለ ፍቅር በጣም እንዲጨምር መዝሙረ ዳዊት አንብብ።
በቃ ስለ እግዚአብሔር ስለ ቸርነቱ ስለ ረዳትነቱ ስለምኑ መረዳት ከፈለገ ከዛ በኋላ ሁሉን ቻይነቱን ለማወቅ ደግሞ ኦሪት ዘፍጥረትን አንብብ ሁሉን ቻይነቱ በመጨረሻ ደግሞ ከኢየሱስ ክርስቶስ ጋር የጸና ፍቅር ኖሮ ለኔ የሞትክልኝ ጌታ መቅደስ ያደረከኝ አምላክ በወርቀ ደም በዋጋ ገዝተኸኛልና ለራሴ አይደለም ከዚህ በኋላ ላንተ ነኝ ብለራስ እንድትሰጥ ደግሞ የዮሐንስን ወንጌል አንብብ ግን ሁሉ ጊዜ ከመስማት ጀምር ጀማሪ ሃይማኖተኛ አትሁን ዛሬውኑ ገዳም ካልሄድኩኝ ዛሬውኑ ሱባኤ ካልገባውኝ ዛሬውኑ በር ዘግቼ ክንፍ ካላወጣሁኝ ዛሬውኑ እንደዚህ ካላረኩኝ ብለ እንትን አትበል ይሄንን ምነግር እንግዲህ አንተ በሰንበት ትምህርት ቤትም በምንም አደግ ያለው ስላልከ ነውና ምንድነው ጀማሪ ሃይማኖተኛ የሚባለው ነገር ምንድነው ሰውየው ቅዳሴ ወዳለው አለ ይባላል ቅዳሴ ተወዳለው በጣም ተወዳለው ከቅዳሴ ምን ደስ ይላል ሲሉት በሰላም ወደ ቤታችሁ ግቡ የሚለዋል አሁን ሌላው አይደለምና በጣም ደስ ያለው በሰላም ወደ የቤታችሁ ግቡ ጀማሪ ሃይማኖተኛ ማለት ይቸኩላልና ካልቸኮልክ አንተ እንደው ነገ ተንሳኤ ልቡና ያለ ጥሩ አገልጋይ ይወጣል በያምናለው ልደት የእግዚአብሔር ይስጥል እግዚአብሔር ይስጥል እንዲያቆን እናመሰግናለን ቆንጆ ምክር ሐሳብ ነው ያስቀመጡት ለሁላችንም እግዚአብሔር ማስተዋሉና ጥበቡን ይስጣል ትልቁ ነገር እሱ ስለሆነ እንግዲህ ወደ እንትናችን እንቀጥላለን ወንድማችን አገኘው አይደል ሐሳቡ ተገለጸልህ አሁን አዎ ልደትዬ ዲያቆን አንተ ነው በጣም ነው ማመሰግነው እግዚአብሔር ያክብርልኝ ዲያቆን ያው ይዣለሁኝ ማስታወሻ ያያስኩ ነበር ስሰማ የነበረውና ምናልባት የትኛውን ምዕራፍ የትኛውን የመጽሐፍ ቅዱስ ክፍል በየትኛው መንገድ ማንበብ እንዳለብኝ እንትን ብያለሁ እጅግ አድርጌ ነው ማመሰግነው እግዚአብሔር ያክብርልኝ ልደት እድሉንም ሰተኝ እንትን ስላልኩኝ ምናልባት ከመውጣቴ በፊት ከፈቀዳችሁልኝ የኪዳነ ምህረት የሰለት ልጇ ነኝ ሐረር ቀበሌ 16 የሚባል አካባቢ ነው ተወልጄ ያደኩት ማርያምን በጣም ነው መወዳትም ስነ ጽሁፍም ስለመሞከር ከፈቀዳችሁልኝ አንድ ግጥም ስለ ድንግል ማርያም አንብቤ ቦርድ ደስ ይለኛል ፈቃዳችሁ ከሆነ ሰዓታችሁን ካልወሰደ እሺ አንብብልንና ከዛ እንቀጥላለን እኛ ወደ ዋናው ጉዳያችን ወደ ትምህርታችን እንገባለን ኮፒ ሊንክ እና ሼር አድርጉ ቀጥል አንተ ይሰማሃል ድምጼ ደት አዎ እንትን እያልኩኝ ስለሆነ ነው እሺ 10 ሰከንድ እሺ እናንተ እስከዛ ኮፒ ሊንክ እና ሼር አድርጉ እሺ ሳሚ ሰላም ነው እግዚአብሔር ይመስገን እንዴት አመሻችሁ እንግዲህ እንደየከነታችሁ በየደረጃችሁ ሰላም ብያለሁ ሁላችንም ማለት ነውና እንደትሽ እንዴት ነህ አለን እግዚአብሔር ይመስገን አለን ሁሉ ሰላም እግዚአብሔር ይመስገን በጣም ሰላም ጊዜ አልወስድብህም ያው እንኳን ከታች ታፕ ያረኩ መከታተል እንጂ እንደዚህ አንተ ቤትም ይሁን ሌላ ትልልቅ ቤት ገብቼ እንትን አላረግም ያው በርታ የምሰራው ስራ በጣም መልካም ስራ ነው በተለይ መጽሐፍ ቅዱስን እንዲሁ መርሎተ ጽድቅ እውነት ለመናገር እንኳን አንብበኸው አይደለም በቃ ሰምተኸውም ራሱ በደንብ ላዳመጠው ራሱ ህይወት የሚቀይር መጽሐፍ ነውና ስለዚህ በጣም መልካም ስራ ነው የምሰራው በርታ ከማስተማሩ ውጪ ይሄንን ኃላፊነት ደግሞ ተሸክመ መስራት ማለት ነውና ያንን ለመደገፍ ነው እኔም እንዳጥሜ ስላሴም በጣም ነው የምወደው ስደነግጥ የምለው በስላሴ ነውና በስላሴ ትም ሰባት እንዳልሰጥ ያንስብኛል የሚካኤል ልጅ ነኝ እና የሚካኤል ልጅ ስለሆንኩ ደግሞ በሚካኤል ስም 12 መጽሐፍ ቅዱስ እሱን እንትን አድርጋለሁ እኔ እንዳቅሜ ያንን ድጋፍ ለማድረግ ማለት ነውና በርታ በጸሎት አስቡ ይቻለ ሚካኤል ነው እንግዲህ ስም ያንን ማለት ነው በትሽ አመሰግናለሁ እሺ
እናመሰግናለን ሳሚ። በውስጥ ጻፍልኝ እሺ፣ ጻፍልኝ በውስጥ ጻፍልኝና ከዛ እንትን ላለን ታኩስ 5 ኪሎ ማርያም ቤተክርስቲያን ሆነን ያለው መጽሐፍ የሚሉ ዘይዳችሁ ትፈልጉ ሰዎች መግዛት ይችላሉ በራሳችሁ። እሺ ወንድማችን አሁን ደረጃ ለምሳሌ ኢየሱስ ክርስቶስ አምላክ አይደለም ብሎ ሊያምን ይችላል ማለት ኃጢያት ነው። ይሄን እንደዚህ ብሎ ማለት ኃጢያት ነው። ኦፍ ኮርስ ግን ሰው በእምነት ደረጃ እንግዲህ ይሄንን ሊይዘው ይችላል። አንዳንዶች ማለት ስለ ክርስቶስ የተለያዩ ቤተ እምነቶች የተለያየ ነገር ሊሉ ይችላል። አሪዮሳውያን መጀመሪያ የተፈጠረ ነው ካለም በፊት ነበረው ማለት ሌሎች ፍጥረታት ከመፈጠራቸው በፊት አስቀድሞ የተፈጠረ የመጀመሪያው ፍጥረት ነው ብሎ ያምናሉ። አሪዮሳውያን አሁን የአይሁድ ምስክሮች ይባላሉ። ሌሎች ነቢይ ብቻ ነው የሚሉ አሉ። አንዳንዶች በቃ አንድ ጻድቅ ሰው ነበር ይኖራሉ። ሌሎች አሳች ነበር የሚሉ ቢዘገይም ያምላክ ኪዳን ለአዳም ልቤ ሊሆንለት በሴት ታሞ በሴት መዳን ሔዋን ክዳ ስታስበኝ ማኅፀኗ ፍቅርን ወልዶ ማርያም ሆና ፈወሰችኝ ከክርስቶስ ልቧ ማልዶ አሜን ለእኔ ለእሷ ላከመችኝ በመንፈሷ ለመረጣት አላነሰኝ ላወድሳት ፊደል አጣሁ ስለ ፍቅሯ ተናነስኩኝ በዝምታ ውስጤን ቀጣሁ አድባሬ ናት ለመንፈሴ የመምህር ጌጥ እስትንፋሴ አምኜ ነው ለማለት ራሱ ይከብዳል። መጽሐፍ ላይ ተጽፎ ራሱ ለመኖሬ አያብላት እንዳልጎድል ብዙ ዘመን ጠብቄ ነው ያገኘኋት ሆናኝ እድል ባዳ ልቤ ለመሻቱ ከመንፈሷ ሊያዛምደኝ ሳይታዘዝ በፍቃዱ ወደ ደጇ ከወሰደኝ ምን እላለሁ እስኪያደርሰኝ ካለችበት አምናለሁም ቦታ ያጣም ደጉ ልቧ ለመሸበት ከምኩራቧ ከእርሷ ቅጥር ህልሜን ልኖር ሰርክ የምጥር ገድዳሌብ ስደተኛ ቀን የሚመራኝ የኮሬብ ሰው ሳይታክተኝ የምራመድ የሷን መንገድ እስክደርሰው ቀን ህመሜን ቀን ሲሽረው አመሻሼን ሊያሳምረው ያን መሻቷን ከመሻቴ በተስፋ ካጣመረ ልቧ ነው ደረጃ አድርጎት የፈጠረ ከመሰዋ ለመቃደስ ከማዕዷ ለመታደም በደከመው ነው ባይቻለው ቆሞ መቅደም ሴትነቷን አምኗለሁ የእርሷ ቀሚስ አላገፈም በውበቷ ተዘናግቶ ጨዋነቷ አልገደፈም መታደባ ይገርመኛል የመሆኗ ትሩፋቱ ሳልደርስበት ያጠገበኝ ከነሱ መዳፈር በላይ ክርስቶስ ለኛ ያደረገው ነገር በጣም ይስደንቃል። እንዴ አሳስበው ሁሉን ተው ያንን የሚያለ ኃያል አምላክ ኃያል ጌታ መጥቶ ለዘይራት በቃላቴ ልከትባት በኔው ቋንቋ ለመዳን ነው ነፍስ በነፍስ መጠመቋ ሲቀርበን አስበዋል ስለኛ ዝቅ ብሎ የጠኛል እንደረከክ ይዙ የማትሰስት ወማድጋ የምናኔ ድካሙ ደዛሙኑ ብቻ ነው በማመን ያገኘዋት ተፈጣሪ እንድረስ ነው ሄደው ጌታችን ኢየሱስ በብርሷ መክሊት እርሷ ከነርሷ ምስጢር እንደሆነች ባያውቅም ሰው አመታቶች ተቆጥሯል ልቤት ኤርዌይስ በሳው ጌታችን በመረረ ያሰዎች ሰው ማን ይባላል ዘላለም ናት የገነት በር ማይጠልቅባት የእድሜ ጀንበር አንዴ እሺ ሁለተኛው ጥያቄ ደግሞ እንደ ክርስቶስ አያማልድም ነው አይደል? ኦርቶዶክሶች አብዛኛውን ጊዜ የሚሉት አሁን ላይ አያማልድም አዎ አንዴ ያማልዱን ጨርሰዋል። ስራውን ሰርቶ ጨርሶ በመስቀል ላይ ሁሉ ነገር አጠናቆ አርጎ በአባቱ ቀኝ ባለበት ሰዓት ላይ በዚህ ሰዓት ላይ ምንም አይነት የምልጃን ስራ አይሰራም ነው የምንለው ነው ቢሳት 8:34 ላይ ደግሞ የሆነ የሚናገረው እንትን አለ በእግዚአብሔር ቀኝ ያለው ስለኛ ምን የሚማልደው የሚለው እሱ እንትን ግራ ጋብቶ የነበረ ይሄንን ትልሳነት እሺ አስረዳሻለሁ ግን ከዛ በፊት ክርስቶስ ሁሉንም ስራ በስልጣኑ እንደጨረሰ እንዳከናወነ ለማወቅ ዕብራውያን ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉን በስልጣኑ ቃል እየደገፈ ይላል ያው አምልኮ ተነገባ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ አሁን እዚህ ክፍል ላይ እንደምታዩ ዕብራውያን ምዕራፍ 1 ቁጥር 3 ላይ ክርስቶስ ሁሉን ነገር በራሱ ስልጣን እንዳደረገ ይናገራል አይደል? ሁሉንም ነገር በራሱ ስልጣን ያደረገው በደላችንን ሲያነጻ ኃጢአታችንን ሲያነጻን ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን ከራቁትነት ክርስቶስን ወደ መልበስ ሲያመጣን በራሱ ኃይልና ስልጣን ነው። ይሄንን አድርጎ ከጨረሰ ካጠናቀቀ በኋላ ደግሞ
በሰማያት በአባቱ በግርማው ዙፋን ቀኝ አለ። ታዲያ ሮሜ ላይ ለምንድነው ሐዋርያው ቅዱስ ጳውሎስ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝም ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው ብሎ መናገር ያስፈለገው ለምንድን ነው? እዚህ ጋር አንድ ማስተዋል ያለብን ነገር ትልቁ ነገር ምንድነው? ሐዋርያው ጳውሎስ እና ሌሎችም ፕሮቴስታንት ወንድም እህቶቻችን ሮሜ 8:34ን ከማንበባችሁ አስቀድማችሁ ሁለት መስመር ወደ ላይ ከፍ በሉና ሮሜ 8:27 እና ሮሜ 8:26ን ተመልከቷቸው እስኪ። አንበበሽው ታውቂያለሽ? ሮሜ 8:26 እና ሮሜ 8:27ን ራው ይሰማል? አይ አላውቅም። እሱን አላውቅም። አዎ ይሰማኛል። አላነበብኩት። እሱኛውን ፎር ዩ ሰርፕራይዝ ምን እንደሚል ልንገርሻ ነው ራሴ። ብዙ ጊዜ የተወደዱ ፕሮቴስታንት ወንድሞቻችን ቀጥታ ከአንድ እስከ 33 ያለውን ብዙ አያነቧትም። ቀጥታ ሄዶ የቱ ጋር ይመጣል ማለት 34 ላይ ይሄዳሉ። ግን ከዛ ቀድሞ ያሉትን ሐሳቦች ላስረዳሽ። ሮሜ 8:26 ላይ እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ነገር ግን መንፈስ በራሱ በማይታወቅ መቃተት ይማልድልናል ይልና ከቁጥር 27 ላይ ልብን የሚመረምረው የመንፈስም ሐሳብ ምን እንደሆነ ያውቃል ይላል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። አሁን እዚህ ክፍል ላይ መንፈስ ቅዱስ እንደሚማልድ ይናገራል። እያየሽ ነው። ቁጥር 34 ላይ ደግሞ ምን ብሎ ይናገራል? የሞተው ይልቁንም ከሙታን መካከል የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን እዚህ ክፍል ላይ ስንት አማላጆችን አየን? ራህዋ ሁለት። አንድ ማን? ወልድ። ሌላኛው ማንን አየን? መንፈስ ቅዱስ እንደሚያማልድ አየን። ምልጃ መሰረታዊ ትርጉሙ ልመና ነው። የመጽሐፍ ቅዱስ መዝገበ ቃላት በገጽ 56 ላይ እንደሚናገረው ምልጃ መሰረታዊ ትርጉሙ ልመና ነው። አንዱ ስለ አንዱ የሚደረግ ልመና ብሎ ይፈቷል። ስለዚህ አሁን ይህንን ክፍል ይዘሽ ራህዋ ይማልዳል ስላለ መንፈስ ቅዱስ ይለምናል ብለሽ ማስተማር ትችላለሽ? አልችልም። ማብራሪያ ይፈልጋል አይደለ? ለምን ተባለ የሚለው ቃሉ ምንም እንኳን ይለምናል ወይ ይማልዳል ቢል እንኳን ወደ ማን ነው የሚማልደው? ለምንድን ነው ጳውሎስ እዚህ ክፍል ላይ መንፈስ ቅዱስን እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ብሎ ይጻፈው ብሎ ማብራሪያ ይጠይቃል አይደለ? ለምን እንደተጻፈ ሐሳቡ መብራራት አለበት አይደለ? ልክ ነው። አሁን የሮሜ 8:34ም የጌታም መብራራት አለበት። ጌታ እንደምታውቂው እኔና አብ አንድ ነን ብሏል አይደል? ዮሐንስ ወንጌል 10:30 ላይ አብ የሚያደርገውን እኔውም ደግሞ አደርገዋለሁ ብሏል ዮሐንስ ወንጌል ምዕራፍ 5 ላይ። ስለዚህ አብ የሚያደርገውን ጌታ የሚያደርግ ከአብ ጋር እኩል ከሆነ ታዲያ ክርስቶስ በምን አይነት መንገድ በእግዚአብሔር ቀኝ ሆኖ ያውም ሁሉን በስልጣኑ ቃል ካደረገ ካዳነ ከፈጸመ በኋላ እንዴት ነው ታዲያ የሚማልደው የሚል ጥያቄን ያስነሳል። እሱ ብቻ አይደለም። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። እግዚአብሔር በእኛ ውስጥ ይማልዳል ይላል። አሁን እዚህ ጋር ደግሞ አብ እንደሚማልድ ይናገራል። እግዚአብሔር ብሎ እየጠቀሰ ያለው እዚህ ክፍል ላይ አብን ስለሆነ እግዚአብሔር በእኛ ውስጥ ይማልዳል፣ በእኛ ውስጥ ሆኖ የሚማልደው እግዚአብሔር ነው ብሎ ጳውሎስ ተናገረ። ስለዚህ አሁን አዲስ ኪዳን ላይ አብም ወልድም መንፈስ ቅዱስም እንደሚማልዱ መጽሐፍ ቅዱስ ላይ ይናገራል። ባይዜ በተለያየ አይነት ቦታ ላይ። ስለዚህ አሁን ይህንን ክፍል ይዘን ራህዋህቴ ብድግ ብለን አብ አማላጅ ነው፣ ወልድ አማላጅ ነው፣ መንፈስ ቅዱስ አማላጅ እንድንል ያደርገናል አይደርገንም? ለምን እንደተባለ እንጠይቃለን። በቃ አሁን ይሄ ነው። ለምሳሌ ኢየሱስ እኔ በር ነኝ አለ አይደለ? እና ኢየሱስ ቤታችን ውስጥ እንዳለው በር ነው ማለት ነው አይደለም። ለምንድን ነው ያ ማለት ማለቱ ነው? ዮሐንስ ወንጌል 15 ላይ እኔ የወይን ግንድ ነኝ አለ ኢየሱስ እና ግንድ ነው ማለት ነው። እዚህ እንደምናስበው ዛፍ ግንድ ነው ማለት ነው አይደለም። ልክ ለምሳሌ ሐና ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ሐና ሰው ናት። እንዴት ነው ቀንድ ያላት? ቀንድ ይኖራታል?
አይኖርም። ስለዚህ እኛ ያንን ነገሮችን ስናይ ከምን አንጻር ተነገሩ ብለን ቼክ ማድረግ ይኖርብናል። ሌላኛው ደግሞ እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ ይላል ኦሪት ዘፍጥረት 6 ላይ። እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ። ታዲያ አሁን እግዚአብሔር የሚጸጸት አምላክ ነው ልንል እንችላለን? ምን ለማለት ተፈልጎ ነው የሚል አውዱን ጠብቀን እንተረጉሟለን አይደል? ልክ እንደዛው ይህንንም መንፈስ ቅዱስን ለምንድን ነው ይማልዳል ብሎ ጳውሎስ የነገረን? ከዛ ወደ ጌታ ደግሞ እንሄዳለን። እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናልና፣ ልብንም የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። እንደ እግዚአብሔር ፍቃድ ስለ ቅዱሳን የሚማልደው ለምንድን ነው ብለን ስንጠይቅ ምን ብሎ ነግሮናል? ከላይ እንዲሁ ደግሞ መንፈስ ድካማችንን ያግዛል። መንፈስ ቅዱስ ድካማችንን የሚያግዘው ለእኛ ካለው ፍቅር ነው አይደለ? መንፈስ ድካማችንን የሚያግዘው ለእኛ ካለው ፍቅር ነው። ስለዚህ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ተብሎ መንፈስ ቅዱስ የተነገረው እኛ በጸሎታችን ጊዜ፣ እኛ በክርስትና ህይወታችን ጊዜ መንፈስ ቅዱስ ካለው ለሰው ልጆች ካለው ፍቅር መውደድ የተነሳ በድካማችን ይራራልናል፣ ያግዘናል፣ ወይንም ይረዳናል። የማይቋረጥ የመንፈስ ቅዱስ እርዳታ እንዳለን ለማጠየቅ ስለፈለገ መንፈስ ይማልዳል አለ። ይህ በጣም ኮንደንሰንዲንግ በሆነ ወይ ነው ስናስበው በጣም የተዋረደ ነገር ነው። ነገር ግን መንፈስ ቅዱስን በዚህ ልክ ዝቅ አድርጎ መናገር ያስፈለገው ለምንድን ነው? ለእኛ ያለውን ጥልቅ ለሰው ልጆች ያለውን ጥልቅ ፍቅርና እኛን ለመርዳት በዚህ ልክ ያህል መንፈስ ቅዱስ እንደቀረበን ለማስረዳት ስለፈለገ ጳውሎስ ይህንን ቃል ተጠቀመ። በአጭሩ ጳውሎስ ይህንን ቃል ተጠቀመ። ቀጠል ሲል እንደዚህ ይላል። እሺ አይ እየተረዳው ነው። ቀጠል ሲል እግዚአብሔር ለሚወዱት እግዚአብሔር ለኛ ስላለው ፍቅር እንደሆነ በቀጣይ ክፍልም ያብራራዋል። ይልሽ እግዚአብሔር ለሚወዱት አለ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና አለ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው አለ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ተቃዋሚ ጠፍቶ አይደለም፣ ግን እግዚአብሔር ከኛ ጋር ከሆነ የሚቃወመን ኃይል እንኳን ይደክማል ነው ባጭሩ። ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም? አብ ለገዛ ልጁ ሳይራራ ልጁን የሰጠው እኛም በመውደዱ አይደለ? ራህዋ እውነት ነው። ዮሐንስ ወንጌል 3:16 ላይ እግዚአብሔር ዓለሙን ሁሉ ወዷልና አይደለም የሚለው? የሚወደውን አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የሚለው አይደል? እንዲሁ ወዷልና። ስለዚህ አብ ለገዛ ልጁ እንኳን ያራራለት በአንድ ልጁ ላይ የጨከነው ለገዛ ልጁ ሳይራራ ወደ ምድር የላከው እኛን ከመውደዱ የተነሳ ነው። ስለዚህ ስለምን የሚናገር ነው ማለት ነው? እግዚአብሔር ለኛ ያለውን ፍቅር የሚያሳይ ነው። አየ ቀጥላልና ቁጥር 33 ላይ እግዚአብሔር የመረጣቸው ማን ይከሳቸዋል አለ። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። ጳውሎስ በጥያቄ መልክ አስቀመጠ። እግዚአብሔር የመረጣቸው ማን ይከሳቸዋል? የሚከስ ጠፍቶ ነው? ሰይጣን ሁሉ ጊዜ አይደል የሚከሰው? የሚከስ ጠፍቶ ሳይሆን ብንከሰስም እንኳን ስለኛ ዋጋ የከፈለ ክርስቶስ ኢየሱስ አለ ነው። ከሳሽ ጠፍቶ ሳይሆን ክሳችንን የሚከላከል አለን ነው። ቀጥላለና እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቀው እግዚአብሔር ነው፣ የሚኮንነውስ ማን ነው? ስለሚኮንነው ሲናገር የሞተው አለ ይልቁንም ከሙታን የተነሳው አለ በእግዚአብሔር ቀኝ ያለው አለ። እዚህ ጋር ስታሰዩ ረሃም የሞተው ሲል ክርስቶስ የሞተው ስለ ሰው ልጆች ፍቅር ሲል አይደለ? ሰውን በመውደዱ አይደል? ጠፍተን እንዳንቀር። ስለዚህ የክርስቶስ ሞት ዓለምን ለማዳን እና ደግሞ እንዲሁ ስለወደደን ነው የሞተልን። ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሳለን አለ በልጁ ሞት ሕይወትን ሰጠን አለ።
ስለዚህ የሞተው ሲል የኛ ዋጋ የተከፈለው በኢየሱስ ሞት ነው። ይልቁንም ከሙታን የተነሳው አለ በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይልና ከክርስቶስ ፍቅር ማን ይለየናል? ስለ እግዚአብሔር ፍቅር ስለ ክርስቶስ ፍቅር እንደሆነ የሚናገረውና የሚማልደው ዛሬም በአብ ቀኝ ያለው ኢየሱስ ክርስቶስ የሚማልደው ሲል ምን ማለቱ ነው? ስለ ክርስቶስ እኛን ለማዳን ሞቶ በመስቀል ላይ ተሰቅሎ ሞቶ አልቀረ ተነስቶ በአባቱ ቀኝም ሆኖ ዛሬም ለእኛ ማሰቡን አላቆመም። ዛሬም እገዛው ከእኛ ጋር እንደሆነ ለማሳየት ስለፈለገ ጳውሎስ ቀጣይነት ባለው መንገድ ስለ እኛ የሚማልደው በእግዚአብሔር ቀኝ ያለው ኢየሱስ ይማልዳል ሲል አብን ይለምናል፣ አብን ይጠይቃል እያለ ሳይሆን ክርስቶስ እንደ ፈራጅ ብቻ ሳይሆን ለእኛ እንደ ጠበቃም ጭምር ነው። በድካማችንም የሚራራልን ነው። ስለዚህ ጥልቅ ፍቅሩን ለመግለጽ ያልተቋረጠ ፍቅሩን ያልተቋረጠ እርዳታውን ዛሬም እንደሚያስብልን ዛሬም የኛን ስጋ ለብሶ ተዋህዶ በአባቱ ቀኝ ስላለ ያልተቋረጠ ፍቅርና እገዛ እንዳለው ለማጠየቅ ጳውሎስ ስለኛም የሚማልደው ብሎ ቀጣይነት ባለው መንገድ አስቀመጠልን እንጂ እሱማ አብ ሕይወትን እንደሚሰጥ እሱ ሕይወቱን የሚሰጥ ነው አይደለም። እሱ ሙታንንም ማስነሳት ይችላል። በደሙ ኃጢአትን ሁሉ ስርየት ሰጥቷል። በልጅ ደም በኢየሱስ ክርስቶስ ከእግዚአብሔር ጋር ታርቀናል። የክርስቶስ ደም ሕይወትን ሰጥቶናል፣ አንጽቶናል፣ ቀድሶናል፣ ንጹህ አድርጎናል። ይሄን ሁሉ እንኳን አድርጎ በዚህ ብቻ አላበቃም። ክርስቶስ ለኛ ያለው ነገር ዛሬም እንደሚያስብልን፣ ዛሬም እንደሚወደን፣ ዛሬም እንደሚያፈቅረን፣ ዛሬም እገዛው ከኛ ጋር እንደሆነ ለማሳየት የሚማልደው ብሎ ተናገረ ጳውሎስ። ስለዚህ የሚማልደው ማለት ኢየሱስ ክርስቶስ ዛሬም አብን ፊቱ እየቆመ ይለምነዋል ለማለት ሳይሆን ዛሬም ያልተቋረጠ ፍቅሩ ከእኛ ጋር እገዛው ከኛ ጋር አለ። ምልጃ ያለው ልመና ነው ብለን ወስደን ለማኝ ካደረግነውማ መንፈስ ቅዱስም እኮ ከላይ ይለምናል ተብሏል። አረ መንፈስ ቅዱስ ብቻ አይደለም አብ ራሱ በእኛ ውስጥ ሆኖ በእኛም እንደሚማልድ ሲል እግዚአብሔር ነው እዛ ጋር ይማልዳል ተብሎ የተነገረው። ስለዚህ አብም ይማልዳል፣ ወልድም ይማልዳል፣ መንፈስ ቅዱስ አንዱ ወማን ወደ ማን ሊማልድ ነው ታዲያ? ስለዚህ ቃሉን በቀጥታ ወስደን አማላጅ ነው እንድንለው ሳይሆን የተጠቀመው ጳውሎስ እዛ ጋር ከምን አንፃር ነው? ለኛ ያለውን ጥልቅ ፍቅሩን ለማሳየት። በእኛ ቤተክርስቲያን ክርስቶስ አሁን አይማልድም አለ እንጂ በምድር የምልጃን ስራ አልሰራም አላለም። አሁን ግን አይማልድም። ከዚህ በፊት ግን በምድር በሚመላለስበት ሰዓት ላይ ግን ክርስቶስ የምልጃን ስራ ሰርቷል። አዎ ሰርቷል። ለምሳሌ ያህል በዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ አባቱ እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ ይሆኑ ዘንድ ስለነርሱ ለምናለሁ አለ። ስለነርሱ ብቻ ሳይሆን በስሜ ስለሚያምኑትም ይላል። አሁን ይሄ ታላቅ የሊቀ ካህናት ጸሎት ነው። እለምንሃለሁ አለ። ስለዚህ ይሄ አንድ ያደረገው ጸሎት፣ አንድ ያደረገው ምልጃ ክርስቲያኖችን እስከ ዓለም ፍጻሜ ድረስ አንድ ሲያደርጋቸው ይኖራል። ዛሬ ግን በአብ ቀኝ በስልጣን ባለበት ሰዓት ላይ ምን አያደርግም? ክርስቶስ የምልጃን ስራ አይሰራም። እሱ ራሱ እንደተናገረ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ከእንግዲህ ስለእናንተ አብን የምላችሁ አይደለም ማለት አለም። በዚህ መንገድ ነው የምንረዳው ልልሽ ነው። እሺ ግልጽ ሆኖልኛል። ሌላ ጥያቄ ደግሞ እሺ አሁን ለምሳሌ ጸሎት ላይ እመቤታችን ብዙ ኦርቶዶክሶች ሲጸልዩ የምሰማው እመቤታችን ቅድስት ድንግል ማርያም ሆይ ይቅር በይኝ ብለው ይቅርታንም ይለምኗታል። ከዛ ሲቀጥል ደግሞ አማልጅኝም ይላታሉ። እና እንዴት ነው መላእክቱ ድንግል ማርያም የምታማልድ? ይቅር በይን አይደለም የምንለው፣ ቅድስት ሆይ ለምኝልን ነው የምንለው። በነገራችን ላይ ገብቶሻል አይደል ያልኩት? ገብቶኛል። ግን እንደዛም ተብሎም ሲጸለይ ስለሰማሁኝ ነው ጥያቄ ሆኖብኝ። እሱማ እኮ የበደልሽውን ሰው እኮ ይቅር በለኛ እኔ ብታስቀይሚኝ ይቅር በለኛ አትይኝም? ይቅርታ አድርግልኝ ትይኛለሽ። ሰዋዊ አነጋገሮች ናቸው። ግን እንደ ሀሳብ በትምህርት ደረጃ ግን ያለው ድንግል ማርያም ሆይ ይቅር በይኝ ሳይሆን ስለ ድንግል ማርያም ብለህ ይቅር በለን የሚባለው ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ወይም አምላካችንን ነው። ስለ ድንግል ማርያም ብለህ ይቅር በለን ብለን ምን ለምነው ራሱ አምላካችንን ነው አይደል? በውዳሴ ማርያም ላይም ያለው ጸሎት ሰአሊ ለነ ቅድስት ወይም ቅድስት ሆይ ለምኝልን ወደማ ወደ ልጅሽ። ልክ እዚህ ሮሜ ምዕራፍ 10 ቁጥር 1 ላይ በእግዚአብሔር ፊት ስለ እስራኤል ልመናዬ እንዲድኑ ነው አለ ቅዱስ ጳውሎስ።
በማፊት በእግዚአብሔር ፊት ስለማን አለ? ስለ እስራኤል ልመናው ምንድን እንዲድን ጳውሎስ ስለ እስራኤል በእግዚአብሔር ፊት ለምናለው አለ። ዕብራውያን ያልኩኝ ሮሜ ምዕራፍ 10 ቁጥር 1 ወደ ሮሜ ሰዎች ምዕራፍ 10 ቁጥር 1 ላይ ጳውሎስ እንደዚህ ብሎ ተናገረ። ስለዚህ እኛ ቀድስቶ ይለምኝልን ነው የምንለው እንጂ በቀጥታ ሄደን ድንግል ማርያም ልክ እግዚአብሔርን ምሕረት እንደምንጠይቀው ድንግል ማርያም ወይ ማሪኝ አይደለም የምንለው፣ አስምሪኝ ነው የምንለው። ምሕረት የሚሰጠው ልጇ ስለሆነ ማለት ነው። ስለዚህ ቅዱሳን ያማልዱናል ማለት ነው። ቅዱሳን እንደሚያማልዱ ነው መጽሐፍ ቅዱስ ላይ በጣም አለ ጥቅሱ። እስቲ ያሳየኝ ጥቅሱ። ላንብብልሽ አንድ ባንድ እያወጣ ደስ ይላል። እሺ ነገር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ ጳውሎስ። ይህን እያለ ያለው ለፊልጵስዩስ ክርስቲያኖች ነው፣ ለዳኑ ክርስቲያኖች። ስለዚህ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ አለ። ስለዚህ በእግዚአብሔር ዘንድ ልመናችንን በጸሎት በምልጃ እንድናስታውቅ መጽሐፍ ቅዱስ ያዛል ማለት ነው። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ እንደዚህ ይላል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰው ልጆች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ስለዚህ ቅዱስ ጳውሎስ ሰዎች ሁሉ ምልጃን፣ ጸሎትን እንዲያደርጉ እያዘዘ ነው እዚህ ክፍል ላይ አየሽ፣ እየተናገረ ነው። እንደገና ሌላም ጥቅስ ደግሞ ልጨምርልሽ፣ የያዕቆብ መልእክት ላይ ደግሞ ልሰድሽ። ይሄ ደግሞ በጣም በግልጽ የተጻፈ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አለ። እያንዳንዱ ስለሌላው ይጸልይ። አንዱ ስለሌላው ምን ይበላል? ራህወ ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ለዛ ነው እኛ ድንግል ማርያም ጸልይልን ወደ ልጅሽ የምንለው። ይህንን የምናደርግበት ዋነኛ ምክንያታችን ከዚህ አንጻር ነው ማለት ነው። ስለዚህ አንዳችን ለአንዳችን እንድንጸልይ፣ አንዳችን ለአንዳችን ምልጃ እንድናቀርብ፣ ቅዱሳን እንዲማልዱ፣ ቅዱሳን እንዲጸልዩ ይኸው መጽሐፍ ቅዱስ በግልጽ ይናገራል። ሌላ ጥያቄ አለ? ሴታችን አይ ጥያቄዎቼ እነዚህ ነበሩ እና ስለ እንትን አንድ የሚቀረኝ ስለ ስግደት ነው። እቺ ቲክታከር ገና ቲክታክ ስለ ስግደት ምን ስለ ስግደት በሁለት ይከፈላል። ምንድነው የአክብሮትና የአምልኮ ስግደት የሚባለው? አሁን እኔ እንትን የምለው የአምልኮ ብቻ ነው ያለው ብዬ ነው እማምነው። እንዴት ነው ክብር ስግደት የሚለው ነገር? መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ ሌሎች የተሰገደላቸው ሰዎች እንዳሉ ታውቂያለሽ? አይ አላውቅም። ስለዚህ ካሳየውሽ እነሱ ተመለኩ ነው ወይንስ ተከበሩ ልትይኛለሽ? ካሳየኸኝ ከመጽሐፍ ቅዱስ ላይ ከሆነ ያው ከ66ቱ ከእናንተው መጽሐፍ የአክብሮት ነው የሚሆነው ከመጽሐፍ ቅዱስ ላይ ከሆነ እኛም የምንለው ይሄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ አለሽ አይደል? አዎ አለኝ። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት ይላል ለቦዔዝ። እኔንስ ለመቀበል በምንም ነገር በፊትም ሞገስ አገኘ፣ እኔ እንግዳ አይደለሁም ምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽ የተወለዱባትን ምድር ትተሽ ቀድሞ ወደምታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽው ነገር ሁሉ ፈጽሞ ሰምቻለሁ አላት። በማን ፊት ሰገደች ራህዋ? በቦዔዝ። ስለዚህ ይሄ ምን አይነት ስግደት ነው? የክብር አይደል? አብርሃምስ እንደሰገደ ታውቂያለሽ? መጽሐፍ አብርሃም ማለት ደገኛ አባት ነው አይደል? አዎ ብሉይ ኪዳን ላይ እንደሰገደ
አብርሃም ሰግዷል ታውቂያለሽ? አዎ አንብቤዋለሁ። በአዲስ ኪዳን ደግሞ ላሳይሽ። አዎ ከአዲስ ኪዳን ላይ ነው ፈልጌ ያጣሁትኝ። አዎ አዲስ ኪዳን ላሳይሽ። እሺ እሺ ሐዋርያት ሥራ ምዕራፍ 16 ቁጥር 29 እሺ መብራትም ለምኑ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ይህንን የእንግሊዝኛውን ክፍል ከፍተሽ ይዩ። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ Then he called for a light and spring in and came trembling and fell down before Paul and Silas. በፊታቸው ምን አለ? ተንበረከከ፣ ሰገደ ይላል የእንግሊዝኛው ክፍል። ስለዚህ በሐዲስ ኪዳንም ለጳውሎስና ለሲላስ በሰዓቱ የነበረው ዘበኛ በፊታቸው ተደፍቶ ነበር፣ በግንባሩ ፊት ለፊታቸው ማለት ነው። ሌላም ደግሞ ላሳይሽ። አለሽ ራዋ? አዎ አለው። እየሰማሁ ነው፣ እያዳመጥኩ ነው። እግዚአብሔር ራሱ ለዮሐንስ እንዲሰግዱለት እንዳደረገ ላሳይሽ። ይሰግዱልሃል ብሎ እንዳዘዘው ደስ ይለኛል። ዮሐንስ ራእይ ምዕራፍ 3 ቁጥር 9። አሁን ሁለተኛ ጥቅስ ከሐዲስ ኪዳን አመጣውልሽ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። በእግሮቹ ፊት ምን ይሉ ዘንድ? ይሰግዱ ዘንድ እኔ እንደወደድኩ ምን ይሉ ዘንድ? ያውቁ ዘንድ አደርጋቸዋለሁ። ይህን የሚያደርገው ማን ነው? ክርስቶስ ነው። እግዚአብሔር በእሱ ፊት መጥተው እንዲሰግዱ፣ በክርስቶስ ፊት ሳይሆን እሱ በወደደው ሰው ፊት መጥተው እንዲሰግዱ። እርሱን ደግሞ ጌታ የወደው የነበረው ደቀ መዛሙር ደግሞ ማን ነው? ዮሐንስ ነው። ስለዚህ እግር ፊት መጥተው ይሰግዳሉ እያሉ እንዲሰግዱ አደርጋቸዋለሁ። ኢቭን እግዚአብሔር አዟል ለቅዱሳን እንዲሰገድ። ይኸው አዲስ ኪዳን። ስለዚህ አሁን ይሄ እግዚአብሔር አምልኮቱን አጋራ ማለት እንችላለን? ራህዋ አንልም። ሚውት ላይ ነሽ ከይቅርታ ጋር ያዳመጥኩ ነው። ስለዚህ ይሄው እዚህ ክፍል ላይ የጸጋ ስግደት አለ ማለት ነው። እንዲሰገድ ጭራሽ አዟል ራሱ እግዚአብሔር። በብሉይ ኪዳንም ተሰግዷል፣ በአዲስ ኪዳንም ተሰግዷል። ይሄ ግን እየተመለኩ አይደለም። እነዚህ የተወደዱ የእግዚአብሔር ሰዎች በስራቸው እግዚአብሔር ያስደሰቱ እነሱ ስገዱልኝ እያሉ አይደለም ባይዜ የምንሰግድላቸው። እነሱማ በትህትና የተሞሉ እጅግ የተወደዱ ናቸው። እኛ ግን እግዚአብሔር የወደዳቸው የመረጣቸው ያከበራቸው ስለሆኑ ስለ ፍቅር እግዚአብሔርን ስለመውደድ እነሱን ስለማክበር እንሰግዳለን። የሚገርምሽ ግን በቤተ ክርስቲያናችን ማለት ነው ሁል ጊዜ ሳይቋረጥ የሚሰገደው ስግደት የአምልኮ ስግደት ነው። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ አንድ አምላክ ለሆነ ብለን በቅዳሴያችን ስንሰግድ በቅዳሴ የሚሰግደው ስግደት ባይዜ የአምልኮ ስግደት ነው። ለቅዱሳን አንሰግድም። በቅዳሴ መሀል ላይ በነገራችን ላይ በቅዳሴ ለምንሰግዱ ለአምላካችን ምን ይላል ዲያቆኑ? ስገዱ ለእግዚአብሔር በፍርሃት ለእግዚአብሔር ስገዱ ብሎ ሲያዝ ሁሉም ክርስቲያን ድፍት ብሎ ይሰግዳል። ለማ ለእግዚአብሔር በፍርሃት። ይሄ ሳናቋርጥ የምናደርገው ስግደት ነው እና እናንተ ቤተክርስቲያን ለምሳሌ ስግደት ሲሰገድ አይተሽ ታውቂያለሽ? እናንተ ጋር እንደው ስለ እውነት ለመነጋገር ለእግዚአብሔር አይቼ አላውቅም። ልክ ነህ፣ አይቼ አላውቅም። ለእግዚአብሔር እንኳን ሰግደት ምን አልከኝ? ለእግዚአብሔር ሲሰግዱ አይተሽ ታውቂያለሽ? እናንተ ቸርች ምናምን የለም አታይም። አይቼ አላውቅም። የኦርቶዶክስ ቤተክርስቲያን ጋር ስትመጪስ ነጠላችንን ለብሰን መስቀለኛ አድርገን በጣም በፍርሃትና በመንቀጥቀጥ ነው የምንሰግደው በእግዚአብሔር ፊት። ያ ለቅዱሳን የሚገባ ስግደት አለ። አንተ ፈጣሪ ዓለማት ነህ፣ ካለመኖር ወደ መኖር ያመጣህን
ከጨለማ ስራ ከሞት ያስመለጥከን ህይወትን ያገኘነው ባንተ ነው። ከጨለማ ያወጣነው ባንተ ነው። ዳግም የተወለድነው ባንተ ነው። ከሰይጣን ባርነት ነፃ ያወጣነው ባንተ ነው። አንድ አምላክ አብ ወልድ መንፈስ ቅዱስ በመለኮት አንድ በባህሪ አንድ በአምላክነት አንድ በፈጣሪነት አንድ በአካል ሶስት በግብር ሶስት በስም ሶስት ዓለምን ፈጥሮ በመግዛት አንድ ብለን እንሰግዳለን። አገኘሽ? ቻለሁ በደንብ ተረድቻለሁ የተሰጠኝ እንትን። ግን የማቴዎስ ወንጌል ላይ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ አለ። ለጌታ ለአምላክ ብቻ ስገድ አይደለም የሚለው ማለት ለጌታ ለአምላክ ስገድ እሱን ብቻ አምልክ ብቻ የምትለው ቃል ያለችው አምልክ የምትለው ጋር ነው ባይዘ ለጌታ ለአምላክ ስገድ ይልና እሱን ብቻ አምልክ ብቻ የምትለው ቃል የቱ ጋር ነው የምትመጣው? ስግደት ላይ ወይስ አምልኮ ላይ? የለም። ስለዚህ ለቅዱሳን የሚገባው ስግደት የአክብሮት ስግደት እንደሆነ ጌታም ስለሚያውቅ ስግደት ለእግዚአብሔር ብቻ የሚል ትምህርት የለም መጽሐፍ ቅዱስ። አምልኮ ነው ለእግዚአብሔር ብቻ። እሺ አምልኮ ደግሞ ረሃዋ በስግደት ብቻ አይደለም የሚገለጸው ባይዘ በስግደት ብቻ አይደለም አምልኮ። ለምሳሌ አንተ ክርስቶስ የሕያው እግዚአብሔር ልጅ ፈጣሪ ነህ ካልኩ ይሄ አምልኮ ነው፣ እያመለኩት ነው። አምልኮ በስግደት ሳይሆን በመዝሙርም አለ። ለምሳሌ በመዝሙር እናመልከዋለን፣ በቃላችን እናመልከዋለን፣ በስግደት እናመልከዋለን፣ በቅዳሴ እናመልከዋለን። ለምሳሌ እኛ በቅዳሴ ስናመልክ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱም ወልድ ቅዱስ ነው፣ በእውነት አንዱም መንፈስ ቅዱስ ቅዱስ ነው እንላለን እኛ በቅዳሴያችን ማለት። ለምሳሌ ቅዳሴ እኛ ጋር ሁሌ ነው ያለው። እዚህ ሁሌ እግዚአብሔር እናመልከዋለን፣ በዜማ እናመልከዋለን፣ በመዝሙር እናመልከዋለን፣ በቅዳሴ እናመልከዋለን፣ በሰዓታት እናመልከዋለን፣ በማህሌት እናመሰግናለን። ለምሳሌ ስቡ ውዱ ዘሳረረ ኩሉ ዓለም በሐቲ ቃል ምስጉን ነው የተመሰገነ ሰማያትና ምድርን በአንዲት ቃል የመሰረተ ብለን እናመሰግነዋለን። ስማኒ እግዚኦ ጸሎቴ፣ አቤቱ ጸሎቴን ስማ እያለን ምስጉን ነው የተመሰገነ ሰማያትና ምድርን በአንዲት ቃል የመሰረተ የፈጠረ ማለት ይሄ ምንድን አምልኮ ነው። ይሄ እንደዚህ የምንለው ጻድቅ የለም፣ እንደዚህ የምንለው መልአክ የለም። ድንግል ማርያምን እንኳን እንደዚህ አንላት። እግዚአብሔር አምላክን ብቻ እንደዚህ እንለዋለን። እሺ ተመልሶልኛል ጥያቄዎቼ። ከይቅርታ ጋር አንድ ጥያቄ ብቻ አለኝ። እሱ ጠይቅ። እሺ ዝክር የሚዘከረው ለምንድን ነው? እሱ ግራ ስለምልክ መጽሐፍ ቅዱስ ስለሚያዝ እንደዛ ምናምን ላሳይሽ ጥቅሱ። እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ሂጂ። እሺ እናንተን የሚቀበል እኔን ይቀበላል ይላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። ነብይም በነብይ ስም የሚቀበል የነብዩን ዋጋ ያገኛል ይላል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም ይላል። ከዚህ ነብይም በነብይ ስም መቀበል፣ ጻድቅም በጻድቅ ስም መቀበል፣ በደቀ መዛሙርት ስም ቀዝቃዛ ውሃ ማጠጣት፣ ዝክር ማድረግ። ዝክር ማለት መታሰቢያ ማለት ነው። ሌላ ነገር የለውም። የጻድቅ መታሰቢያ ለዘላለም ነው ስላለ በጻድቅ ስም ይሄ አንድ ለአንድ ለተራበ ሰው ብናደርግ ይሄው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም ነው የሚለው። በደቀ መዝሙሩ ስም ማድረግ ጌታ ያዘዘው ነው። እኛ ደግሞ ሁላችንም የክርስቶስ ደቀ መዛሙርት ነን። አቡነ ተክለ ሃይማኖት የክርስቶስ ደቀ መዝሙር ናቸው። ለምንድን ነው የክርስቶስ ደቀ መዝሙር ናቸው ያልኩሽ? መጽሐፍ ቅዱስ ስለሚል ማቴዎስ ወንጌል ምዕራፍ 20 ላይ እንደዚህ ይላል ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን እንዲጠብቁ እያስተማራችሁ ደቀ መዛሙርት ምን በሏቸው አድርጓቸው። ስለዚህ በአብ በወልድ በመንፈስ ቅዱስ የተጠመቀ ሁሉ የጌታ ምንድን ነው? ደቀ መዝሙር። በደቀ መዝሙሩ ስም ቀዝቃዛ ውሃ ማጠጣት ምን ይባላል? ዝክር። ተክለ ሃይማኖት በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ደቀ መዝሙር ናቸው። አቡነ ገብረ መንፈስ ቅዱስ ደቀ መዝሙር ናቸው። ቅድስት አርሴማ ደቀ መዝሙር ናት። ስለዚህ ከዚህ አንጻር ነው የምናደርገው ባጭሩ።
ለሁሉም ነገር ባይዜ ቤተክርስቲያን መልስ አላት፣ ጥቅስ አላት፣ ማብራሪያ አላት። እሺ ጨምሪ፣ አትፍሪ። እሺ። አይ ይሄ እነዚህ ነበሩ ጥያቄዎቼ። እሺ እንትን ብሎልኛል፣ ተመልሶልኛል። ሁሉም ተመለሰልሽ? አዎ ተመልሶ። በጣም አሪፍ። ስለዚህ ሌላም ጊዜ ጥያቄዎች ሲኖሩሽ እንደዚህ የመጣች ጠይቂ። ስለ ድሮ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቂውና አሁን ስንማማር የሰጠንሽ መልስ ምን አይነት ልዩነት ፈጠረብሽ? በቅንነት ሳትጨናነቂ ድሮ ስለኛ የምትሰሚውና ኦርቶዶክስ እኮ እንዲህ ነው፣ ኦርቶዶክስ እኮ እንዲህ ነው አሁን መተሽ ስትጠይቂና ሲመለስልሽ ምን አይነት ልዩነቶችን አየሽ? የሆነ በአፍ ብቻ ነበር የሚሉት። አሁን ግን መጽሐፍ ቅዱሳዊ እንደሆነ ተረድቻለሁ። ምክንያቱም እያንዳንዱ ያሳየኸኝ ከመጽሐፍ ቅዱስ ነው። የመጽሐፍ ቅዱስን ቃል ነው ያነበብክልኝና እንትን እንደሆነ ተረድቻለሁ። ግልጽ ሆኖልኛል። እንኳን እግዚአብሔር ረዳሽ፣ እንኳን መድኃኒዓለም ረዳሽ። ከዚህ በላይ ደግሞ የእግዚአብሔር ቃል በደንብ ተረድተሽ በደንብ ገብቶሽ በአንዲቷ የጌታ ኢየሱስ ክርስቶስ ቤተክርስቲያን አንድ ላይ ደግሞ ህብረት እንድናደርግ መድኃኒዓለም ይርዳሽ የምንለው በእኛ ቤተክርስቲያን ባይዜ የምናመልከው ክርስቶስን ነውና እንደውም በአሁኑ በዚህ ከዛሬ 2 ቀን ከ3 ቀን የመድኃኒዓለም ቀን ጥንተ ስቅለቱን ብላ ቤተክርስቲያን ታከብራለች። ማለት ከዛሬ 2000 ምናምን ዓመት በፊት የተሰቀለበት ዕለት ነው ያ ዕለት እና የዛን ዕለት ከ14ቱ ቅዳሴ የሚቀደሰው የቅዱስ ዮሐንስ አፈወርቅ ቅዳሴ ነው እና ቅዳሴው በጣም እንባ ነው የሚያስመጣው። ባነብላችሁ ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም ድረስ አደረሰው ይላል። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ የፍቅርን ጌታ ገደሉት፣ ሰቀሉት፣ የምትወዱት እስቲ ያልቅሱለታል። እኛን ከጻድቃን ጋር ሊደምረን እሱ ከኃጢአተኞች ጋር ተቆጠረ። እኔና የእናንተን የኃጢአት ሰንሰለት ይበጥስ ዘንድ እሱ እጆቹና እግሮቹን ተቸነከረ፣ ታሰረ። ከኔና ከእናንተ የኃጢአት ሾክን ሊነቅል እሱ እጆቹና እግሮቹን ተቸነከረ። እኔና እናንተን ሕይወት የሆነ ደሙን ሊያጠጣን፣ ሕይወት የሆነ ስጋውን ሊያበላን እሱ ተራበ፣ ተጠማ። እኔና እናንተን ሊያለብሰን እሱ ተራቆተ። ይህ እንደምን ያለ ፍቅር ነው! ይህ እንደምን ያለ ሰው መውደድ ነው ይላል። መላእክት በፍርሃትና በመንቀጥቀጥ ፊቱ የሚቆሙለትን ጌታ እንደ ወንበዴ በጲላጦስ ፊት አቆሙታል። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያላግጡበት ዝም አለና በሞቱ ዓለምን አሸነፈ። ደስ አይልም? እንዲህ ነው የምናመልከው ጌታ ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ። በቅዳሴው ማር የሚያስፈታው ቅዳሴውን ለሚያውቀው ሰው ማለት ሄዶ ሲያስቀድስ ለሚሰማው ሰው ንጉሥ ክርስቶስ በጣም በቃ እኔ እንጃ ከምላችሁ በላይ እና በጣም የሚያስገርመኝ እኔ በዚህ አጋጣሚ አንድ ነገር የምናገረው ቤተክርስቲያን ተገርመኛለች። እኔ አንዳንዴ ሳስባት ራቁቱን ሆኖ ፊቱ በደም ተለውሶ አይሁድ ያላገጡበት መስቀል ላይ ተሰቅሎ ድክም ብሎት ድብደባው፣ የአይሁድ ምራቅ መጥፋት ያ ሁሉ ነገር ደርሶበት አንገቱን እንደዚህ አቀርቅሮ እኛን ቀና ለማድረግ እንደዛ ሆኖ ባለበት ሰዓት ላይ ቤተክርስቲያን ምን ትለዋለች? በደም በተለወሰ ፊቱ በተራቆተ ሰውነቱ እያየችው ለከ ኃይል ክብር ይደሉ ስብሐት፣ ለአንተ ኃያል አምላክ ክብር ይገባል። በድካሙ እያየችው ኃያል አምላክ ትለዋለች። አይሁድ ሊገሉት ሰቅለውት አንተ ሕይወት ነህ ትለዋለች። እየሞተ የሚያድን አምላክ ነው ያለንና በጣም በቃ በተለይ አሁን እዚህ ያለንበት ወቅት አሁን የአብይ ጾም ወቅት አይደል ያለነው። አሁን የሚመጣው ከ2 ሳምንት በኋላ የሚመጣው ህማማት ነው። የክርስቶስ ህማሙን የምናስብበት ነው። ማን አለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባይዘ ይህንን ህማም የሚያስብ ጌታ እንዲሆናል ብሎ በዜማ ሊያውም ልብ በሚነካ ዜማ ኦ ዘጥዕመ ሞተ በሥጋ የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ከኔና ከናንተ ሞትን ያስወግድ ዘንድ ሞተ፣ በሞቱ ሞትን ይሽረው ዘንድ እርሱ ሞተ፣ የማይሞት እርሱ በሚሞት ስጋው ሞተ፣ ሞትን ድል ያደርግ ዘንድ ሞተ እየተባለ በእንባ ነው ባይዘ እዚህ ሰዓት ላይ ስርዓቱን ካወቃችሁት ዕለተ ዓርብ ላይ
ሞተ በስጋ ዘጥም የማይሞተው እርሱ በስጋው ሞተ እየተባለ ይለቀሳል። የዛን ሰዓት ላይ ሁሉም ነጠላውን ሸፍኖ ክርስቶስ ኢየሱስ ያደረገለትን መከራ እያሰበ ያለቅሳል። ይሄን ያህል የምንወደው አምላክ ነው ያለን። ቀነሁኒ ደዌ ወገሬ ወህለቁ ኩሎም አጽንቴ እጆቼና እግሮቼን ቸነከሩኛል አጥንቶቼም እስኪታዩ ድረስ ገረፉኝ እንዳለ መዝሙረኛው ዳዊት በመዝሙር 22 ላይ ካያችሁት መዝሙር ዳዊት መዝሙር 22 ላይ ይላል እጆቼና እግሮቼን ቸነከሩኝ በልብሶቼም ላይ ዕጣ ተጣጣሉ አይደል የሚለው ቀነኡኒ እደውየ ወእገርየ ወሆለኩ ኩሎሙ አጽንቴ እየሰገድን ነው እንደዚህ ብሎ ባይዘኝ እጆቼና እግሮቼን ቸነከሩኝ በልብሶቼ ላይ ዕጣ ተጣጣሉ አገቱኒ ከለባት የአይሁድ ማህበር ያዙኝ ብሎ እንደተናገረ መዝሙረኛ ራስ በትንቢቱ የአይሁድ ማህበር ያዙኝ በሸንጎም ፍርዳቸው አቆሙኝ እንዳለ ልክ ክርስቶስ የአይሁድ ማህበር ይዘውት ያያዙትን እሱን ለማስታወስ አገቱኒ ከለባት ወሃዞሙ ማህበሮሙ ለኩያን እነዚህ የክፉ ማህበር የተባሉት አይሁድ ያዙኝ የሚለውን ያ እየተሰገደ ይባላል። ከዛ ወወደዩ ሐሞት ውስተ መብልየ በመብሌ ላይ ሆምጣጤን ጨመሩ ብሎ ዳዊት የተናገረውን ክርስቶስ በመስቀል ላይ ያለ ሉቃስ ወንጌል ምዕራፍ 23 ላይ ተጠማው በሚል ሰዓት ላይ ምንድን ነበር አምጥቶ የሰጡት? በጣም የሚመር የሚጎመዝዝ ነገር አለ አምጥቶ የሰጡት። የዛን ሰዓት ላይ ቤተክርስቲያናችን ምን ትላለች? ለኔና ለእናንተ የጣፈጠ መብልን መጠጥን ሊሰጠን እሱ ግን ሆምጣጤን ጠጣ። እንደውም ዮሐንስ አፈወርቅ ምን ብሎ ነው የሚናገረው? ሲናገር አዳምና ሔዋን በገነት በእግሮቻቸው ተመላልሰው በእጆቻቸው ቀጥፈው ዕፀ በለስን አድብተው ሞት ወደ እነሱ መጣ። በእግርና በእጆቻቸው ላይ የኃጢአት ሾክ ተሰካባቸው አለ። መድኃኔዓለም ክርስቶስ ወደዚህ ዓለም ሰው ሆኖ በምድር በመመላለስ በመስቀል ላይ እጆቹን በመቸንከር ሔዋን በእጇ ቀጥፋ ያመጣችውን የኃጢአት ሾክ ነቀለላት። በእግሮቿ ተራምዳ ወደ ዕፀ በለሱ ሄዳ ዕፀ በለሱን እንዳደማቸዋል ክርስቶስ እግሮቹ ደምተው ከአዳምና ከልጆቹ ላይ የኃጢአት ሾክ ነቀለላቸዋል። ይሄ ነው ጌታ፣ ይሄ ነው አምላክ፣ ይሄ ነው የፍቅር አምላክ። እንደ ደካማ ሆኖ ሲገርፉት ኃያል አምላክ እርሱ ግን መላእክት በፊቱ በፍርሃት በመንቀጥቀጥ የሚቆሙለት ጌታ እርሱ ነው። ከዚህ ውጪ የምንሰብከው ስብከት የለም። በመዳን ዙሪያ ስለ ክርስቶስ ስንናገር በቅዳሴያችን ዘወትር የምናስበው ይህንን ነው። ሲዝም ብላችሁ አስቡት። አዳም በበደለ ጊዜ ከገነት ወጣ። እግዚአብሔርን ከሚያከላባት ገነትን ከምታክል ስፍራ ተለየ። በራሱ በደል ወደቀ። ወድቆ ይቀር ዘንድ ግን ጌታ ኢየሱስ አልፈለገም፣ ወይም እግዚአብሔር አልፈለገም። እግዚአብሔር በቃሉ ፈጠረው፣ ለማዳንም ቃሉን ላከለት። እግዚአብሔር በቃሉ ትእዛዝ ሰጠ። እግዚአብሔር የሰጠውን ትእዛዝ አዳም የእግዚአብሔርን ቃል አፈረሰ። ስለዚህ እግዚአብሔር ቃሉን ላከለትና በቃሉ በኩል አነሳው 99ኞቹን በጎች ፍቶ እንደሚል ከቤተ ክርስቲያናችን በጣም ከምወደው ፓርት ኃያል ወልድን ፍቅር ከዙፋኑ ሳበዋል። ቤተክርስቲያን ስትገልጽ ኃያል ወልድን መላእክት በፍርሃት የሚቆሙለትን ያንን መለኮት ኃያል ወልድን ፍቅር ገንዘብ አይደለም ያመጣው፣ የኛ መልክ አይደለም ያመጣው፣ ምንም ነገር አይደለም ማለት ፍቅር ብቻ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም ድረስ አደረሰው። በሸላቾቹ ፊት እንደማይበረታታ በግ አፉንም አልከፈተም፣ ዝም አለ። በአራጆቹ ፊት ጸጥ ብሎ ሄደ። ኢሳይያስ ላይ የሚናገረውን አንድ ነገር ላንሳላችሁ። ትንቢተ ኢሳይያስ ላይ በጣም ስለ ክርስቶስ መከራ ሲናገር በጣም ነው ልብ የሚነካው። የሰማነውን ነገር ማን አምኗል አለ ኢሳይያስ። እውነት ነው፣ ይገርማል። የእግዚአብሔር ልጅ ሰው መሆኑ ያስደነግጣል። የእግዚአብሔር እስክንድ ለማን ተገልጧል? ፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ እንደ ምግባት የለውም አለ። የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ ነው አለ። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም አለ። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው አለ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች
ተቅበዝብዘን ጠፋን። ከእኛ ያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። በማስጨነቅ በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋላል? ከክፉዎች ጋር መቃብሩን አደረጉ። ከባለጠጎች ጋር በሞቱ ሆኖ ግፍንም አላደረገም ነበር። በአፉም ተንኮል አልተገኘበትም ነበር። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፍቃድ በእጁ ይከናወናል። ከነፍሱ ድካምን ብርሃን ያያል፣ ደስም ይለዋል። ጻድቃን ባሪያም በእውቀቱ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ይህንን ነው እንግዲህ ቤተክርስቲያን በዕለተ ዓርብ በዜማ በጣም በለቅሶ የምትናገረው ይህንን ነው። ልክ አሁን እዚህ መዝሙረ ዳዊት መዝሙር 22 ላይ ብሎ ነው የተናገረው። አምላኬ አምላኬ ለምን ተወከኝ? እኔን ለማዳን ከጩኸቴ ቃል ሩቅ ነህ አለ። አምላኬ በቀን ወደ አንተ እጠራለሁ፣ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም አለ። እኚህን ነው እንግዲህ በቤተክርስቲያን በዜማ የምትናገረው ወይንም ደግሞ የምታመሰግነው ይህንን ነው። አሁን ይሄ ዘወትር የምናደርገው የመዝሙረ ዳዊት እንትን ነው፣ ልመና ነው። በጾም በጸሎት ወቅት የምናደርገው ነው። እና ስለዚህ ይሄ ያው ለምሳሌ ብዙ ውሾች ከበውኛል፣ የክፎችም ጉባኤ ያዙኝ፣ እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ እስኪቆጠሩ እነርሱ አዩኝ ተመለከቱኝም፣ ልብሶቼም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ ዳዊት አስቀድሞ በትንቢት የተናገረው ክርስቶስ ኢየሱስ ላይ ደረሰ። ሀገቱኒ ከለባት ዋዞሙ ማህበሮሙ ለእኩያን እንዲል መጽሐፉና ስለዚህ ሁላችንም ወደዚች ቅድስት ቤተክርስቲያን እንድንሰበሰብ እንድንመጣ ነው የሁላችንም ፍላጎት። ይቅርታ ራዋ በመሃል ሌላ እንትን ውስጥ ገባው። ያው የእግዚአብሔር ቃል መቼስ ከተጀመረ አይቆምም። ይሄ አረቀን እንትን እየተማርኩበት ነበር፣ እንዴት እንደምታስተምር ነበር እንትን እያልኩ የነበረው እና ወደዚህ ቅድስት ቤተክርስቲያን እንድትመጡልን ነው የሁላችንም ፍቃድ። በእውነት ቅዳሴዋን የተመለከተ ሰው የቤተክርስቲያንን ቅዳሴ ያየ ሰው ሃይማኖተ አበውን ያነበበ የቤተክርስቲያንን ቅዳሴ የገባው ሰው በጣም የሚገረሙ የሚደነቀው። አንድ ፕሮቴስታንት ወዳጅ ነበረችኝ ቆይቷል። ከቅዳሴው ክፍል አነበብኩ። ቅዳሴ እንደዚህ ይላል፣ ይሄ እናንተ ጋር ነው አለች። አዎ ያስገርማል። እና ይህንን ህዝቡ ያውቃል ወይ? በአማርኛም በግዕዝም ስላለ ያውቃል። እና አምልኮትን ማወቅ አለበት ሰው። አሁን ሰሞኑን የጀመርነው ቻሌንጅ ለምሳሌ መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን ወጣት እየዞርን መጽሐፍ ቅዱስ ማደል ጀምረናል። ዛሬ ስንተኛ ቀናችን ነው? ሁለተኛ ሶስተኛ ቀናችን። በቃ አሁን ሰው በደንብ ማወቅ አለ፣ የማያውቀው ማወቅ አለበት። ልደትዬ ተባረክ፣ እግዚአብሔር ይባርክ፣ ቃለውቴን ያሰማልን። ሌላውን ደግሞ የግዕዟም ነገር ይደሉ ብለናል። ለካኛ ፈለግ በግዕዙ ነበር የሚናገር፣ ከአሁን በኋላ የለም፣ በቃ አለቀ። አረ የኔ ግዕዝ ከፈለገማ ይሻላል። እህታችን እንግዲህ ቅድስት ቤተክርስቲያን ኦርቶዶክስ ቤተክርስቲያንን ሌላ የምንጋብዝሽ አሁን ከሰኞ ጀምሮ ህማማት ይጀምራልና ከቻልሽ ህማማቱን ወይም ደግሞ አርብ ስቅለት ቀን አሁን ልደት ሲል የነበረውን ሁሉ በስርዓቱን በደንብ አድርገሽ ታይዋለሽ እና ሄደሽ ብትመለከች ልክ ናትናኤልን መተዩ እንደተባለው አንቺም ደግሞ ቤተክርስቲያንን መተሽ እዩ። እንግዲህ ለማመንም እውነቱም ምን እንደሆነ ምን እንደሚሉ በአማርኛ ነው የምነበበውና በደንብ አድርገሽ ቤተክርስቲያን በዛው አጋጣሚ እንድታይ ይሄን እንጋብዝሻለን። ነይ ልክ እንደ ናትናኤል እንደተጠራው አንቺም ነይ እንልሻለን። ወንድማችን ቃሎትን ያሰማልን። በሷ ሰበብ እርግጠኛ ነኝ ብዙ ነፍሳት ዛሬ ደስታን እንደምታገኝ። ሌላ ደግሞ ቅዳሴያችን ልክ ዮሐንስን እንዳነሳው 14ቱም ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚያወሳ
ሁላችሁም ብታነቡ በዚህ አጋጣሚ ቅዳሴ የማታስቀድሱ ልጆች በውጭ ሀገር ያላችሁ ሀገር ውስጥ ያላችሁም እንኳን ሁሉንም ቅዳሴ እንደምትሳተፉ ተስፋ አለኝና ይሄ ቺናት ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚወራባት ሳይሆን እውነታውን ቺናት። እሺ እናመሰግናለን በእውነት ዮባ። እህታችን ሌላ ጥያቄ ካለሽ መቀጠል እንችላለን፣ ከሌለሽ እዚህ እየመጣሽ መከታተል ትችላለሽ። እዚህ አዲስ አበባ ነው ያለሽ? አይ ሀረር ነው ያለሁት። አንድ መጽሐፍ ልንጋብዝሽ ነበር፣ መድሎተ ጽድቅ የሚባለው መጽሐፍ በጣም የተወደደ እጅግ በጣም ደስ የሚል መጽሐፍ ነበርና እዛ አቅራቢያሽ ላይ ካለ ለመግዛት ሞክሪ፣ እኛ ስፖንሰር እንሆናለን። እሺ እፈልጋለሁ። ሰላም ሁኚልን እህታችን። እግዚአብሔር ከዚህ በላይ አሜን። እሺ በጣም አመሰግናለሁ። መልካም ቆይታ ይሁን። አሜን። እሺ ወንድማችን ማርኬቲንግ ልደት ሰላም እየሰማሁ ነበርና እኔም እየተማርኩ ነበር በአጋጣሚ። በጣም እናመሰግናለን ልደት። እግዚአብሔር ቢፈቅድ እህቴ በቅርብ እንደምትጨመር ወደዚህ እርግጠኛ ነኝ። እኔም በቻልኩት ጥያቄዎቿን ለመመለስ እሞክራለሁ። እሺ ደስ ይላል። እናመሰግናለን። ኦኬ እሺ ማይ ትዊንስ ሰላም ሰላም፣ እንዴት ዋላችሁ? ያው እኔ ያለሁበት ሀገር ገና ቀን ስለሆነ እንዴት ዋላችሁ ያልኩት፣ እንዴት አመሻችሁ? እግዚአብሔር ይመስገን አለ። እንትና አንድ ጥያቄ ለመጠየቅ ነበር። በነገራችን ላይ ቅድም በ27 የተደረገ ቅዳሴ ምናምናም ነገር ስትልና እኛ ጋር አጋጣሚ እኔ ነበርኩበት ያለሁበት ሀገር ላይ አቡነ ናትናኤል መጥተው ነበር እና ሲቀድሱ እውነት አንተ ልክ እንደተናገርከው ነበር እንባችን ይመጣ የነበረውና እሳቸው ሲቀድሱ እውነት ነው ያልከውና በጣም ነበር ደስ ይለኝ ነበረው። በ27 የነበረው እኔ ምን ልጠይቅ ነበር መሰለኝ የገባሁት ኦርቶዶክስ ነኝ ግን መጽሐፍ ቅዱስ በ2000 ዓመተ ምህረት የታተመው የለም እሱ ነው እኔ የምጠቀመውና አጋጣሚም ከኢትዮጵያ ነበር ገዝቼው ወደዚህ የመጣሁትና አሁን ከአንዳንድ ሰዎች ጋር ምናምን ነገር ሳወራ ኦር ይሄን ገጽ ላይ ኦር እናንተም እዚህ ላይ ስታስተምሩ ምናምን ነገር ገብቼ ሳይ ትንሽ የሆኑ የቃላቶች ችግር አለና ግራ እየገባኝ መጣ። ታውቃለህ ሳነበው አንዳንድ ቦታ ላይ የሆነ ማስተካከያ ይፈልጋል። እንዲያውም አንዳንድ ሰዎች ደግሞ ሲነግሩኝ የሆነ ቄስ የጻፈው መጽሐፍ እኮ ነው በ2000 የነበረው ምናምን ነገር ሲሉኝ በቃ ግራ እየተጋባሁኝ መጣሁኝና አሁን እንዴት ብዬ ቆይ ኦሪጂናል የሆነው መጽሐፍ ቅዱስ ማግኘት እችላለሁ? አጋጣሚም ያለሁት ከሀገር ውጭ ነው። ድንገት ያው በቅርቡ የሚመጣልኝ እቃ አለ ከዛ ጋር እንዲያውም የሚልክልኝ ሰው ካለ ብዬ ነው። ቤት ውስጥ ያለውን ብቻ ዝም ብዬ ልጠቀመው ላንብበው ኦሪጂናል ነገር አለ ለመናገር ምንም እኔ አለኝ እኔ እሱ መጽሐፍ አሁን የማድለው እሱን ነው። ምንም እንዲህ ፕሮቴስታንቶች ሞር እዚህ መጽሐፍ ላይ ከፍተኛ ጥላቻ ስላላቸው በጣም ብዙ ጊዜ ይተቹታል እንጂ የአማርኛ ቃላት አሁን የትርጉም ልዩነት ከፈጠረ ስህተት ነው። ግን አሁን ለምሳሌ ወደቀ፣ ተደፋ፣ ተቀመጠ ምና እንደዚህ አይነት የቃላት ልዩነቶች ሊኖሩ ይችሉ ይሆናል። ከዛ ውጪ ግን የ2000 ምንም ያን ያህል እንትን አይደለም። በጣም ማለት አሁን እንዲያውም ብዙ ጊዜ አሁን ቅድም ይሄ የሚማልደው የሚለው ክርስቶስ ይማልዳል የሚለው ጋር ይፈርዳል ምናምን ነገር የሚል ነው ያለውና መጀመሪያ ልክ እሷን ነበር ያዩት። ልክ ነው። እሱም ለምሳሌ አውዱን ጠብቀን ስንተረጉመው ይላል እኮ እኔ የ2000 መጽሐፍ ቅዱስ ከታች በግዕዙ ይማልዳል ወይም ደግሞ የቀድሞ ላይ ይማልዳል ነው የሚለው ወይም በግሪኩ ይላል ዳጉ ላይ በግሪኩ ላይ ይማልዳል ዳጉ ላይ በትክክል አስቀምጧል። ቃሉ ከላይ ስታነቢ ታችኛው ላይ ዳጉ ላይ እንደዚህ ዳጉ ላይ በግሪኩ እንደዚህ ይላል እያለ አንድ በአንድ ያስቀምጣል። ያ ኦኬ ለዛሬ ማብራሪያ ሁላችንም የምንጠቀመው መጽሐፍ እሱ ነው።
ኦኬ ስለዚህ ምንም የውስጡ ምንም ችግር የለውም። የሆነ ቦታዎች ላይ ምናምን ነገር እንትን ስል ኮንፊውዝድ ሲያደርገኝ ጊዜ በቃ ሰዎችም እንደዛ ሲሉኝ ግራ ገባኝና እንዲያውም ቁጭ አደረኩት ሳላነበው ማለት ነው። አንብቢ በደንብ ምንም ችግር የለውም። እሺ መርዶተ ጽድቅን መጽሐፍ ከሀገር ውጭ አሁን ያለሁት አሜሪካን ሀገር ነው። እሺ ውጭ ሀገርን በምን አይነት መንገድ ይገኛል ማለት ድንገት ቢቻል እኮ አማዞን ላይ ራሱ እኮ ብዙ መጽሐፎች አሉና እዛ ላይ ብታስቀምጡ እኮ ኦርደር አድርገን ማግኘት እንችል ነበር። ያን አስባችሁ ታውቃላችሁ? አዎ እሱ ቀይ የተጻፈበት እሱ መጽሐፍ ነው ያለኝ። እንዴት ተመስገን መርዶተ ጽድቅ አሜሪካ ስልክ አለ? ይቅርታና ተሜን መርዶተ ጽድቅ ለእህቶቻችን አሜሪካ መላክ ከቻልክ እችላለሁ። እስኪ ተሜን አናግሪው። እሺ ቢያንስ አማዞን ላይ ብዙ መጽሐፎች ኦርደር አድርገን የአማርኛ ስለምናገኝ እዛ ላይ ብታስገቡ ከዛ ላይ ማግኘት ይቻላል በቀላል መንገድ ማለት ነው። ለኛም ከፈለክ መጣ ከዛ ስለሆነ መርዶተ ጽድቅ ሶፍት ኮፒ ከፈለክሽ ማለት ነው ኢኦቲሲ ላይብራሪ ብለሽ ቴሌግራም ላይ ሰርች አድርጊ። እሺ ኢኦቲሲ ላይብራሪ ብለሽ ቴሌግራም ላይ ሰርች አድርጊ ከዛ ታገኘዋለሽ። ኦኬ በቃ በፒዲኤፍ እሺ በጣም ነው የማመሰግነው። ኢዮብ ቅድም አንተ ያሳየኸኝ መጽሐፍ ቅዱስ ነው እኔ እጅ ላይ ያለውና በቃ እግዚአብሔር ይስጥልኝ። ብዙውን ጊዜ በቃ ለመጠየቅ ፈልጋለሁ ችግር ያለበት ምናምን ነገር እየመሰለኝና ግን እያነበብኩት ነው። ባነበውም ደግሞ የሆነ ችግር አለበት እንዴት ነው ሰዎች የሚረዱት መንገድ የሚልበት እንግራ ስለሚገባኝ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። የቃላት ትርጉም የለውም የንግግር ነው የንግግር ትርጉም ነው ያለው። የንግግራችን እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንናገርበት ንግግር ዘቤዎች አሉ አይደለ? ያን ዘቤ ንግግር እንጂ የቃላት ለምሳሌ አሁን የክደት ያ ነገሮች ሲኖሩት ነው። ለምሳሌ አሁን ኦሮምኛ ወደ ኦሮምኛ የተቆየረ መጽሐፍ ቅዱስ አውቀዋለሁ እና ያ መጽሐፍ ክደት አለበት። ይሄ ግን የቃላት ንግግር እንጂ ሌላ ችግር የለውም። ኦኬ እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ምሽት፣ ደህና ደሩ። አሚን አሚን። ክርስቲያኖች በዚህ አጋጣሚ እልክልሃለሁ። ይቤ የት አካባቢ እንዳለ ንገረኝ። እኔ የት አካባቢ እንዳለ ንገረኝ። መጽሐፉን እልክልሃለሁ። እህታችን ግጉ አንድ ቁጥር ጻፊላችሁ ፎሎ እንዲያደርጉሽ። እህታችን በጣም በአገልግሎት የበረታች እህታችን ናት። አገልግሎቱን የምትደግፍ ናት። ፎሎ አድርጓት ጉጉን። ሁላችሁም ፎሎ አድርጓት። እዚህ ውስጥ ያላችሁ ክርስቲያኖች ፎሎ አድርጓት። 10,000 ሙሉ አስገቧት። እስኪ 5,000 ናት አሁን። ሌቭል 32 አተ ሞኬ ስርዓት ያዝ። ባይዜ እንከባበር። ይሄ አይስክሪም የምትሰጡ ሰዎች እያንዳንድሽ እዛው እንከባበር። እህታችን ጉጉ ፎሎ አድርጌሻለሁ። ፎሎ መልሽልኝ። አይ ፎሎ አትመልስም ከይቅርታ ጋር ተመስገን ቀሪላ ተምሻ በነገራችን ላይ ኔጌሽን የሚሰራ የምታውቁት ሰው አለ ወይ? ቤተሰብ ካላችሁ ጓደኛ በካችሁ ተማወሩ። በነገራችን ላይ ኢሚግሬሽን የሚሰራ እኔ ያለውኝ እኔ ይቀርብሻል። ጉጉ ያለሽ ድምጿን ሰምቼ ነበር ልበል። ሀገር ልትወጪ ነው? ሰምሻለሁ። ለውጣስ ምን ፈልገሽ ነው? ታቆሰዋለ የብሻም ታቆሰዋለ ምን ፈልገሽ ነው ትልሻት ሲሆን ማርያም የሚል ጉጉ የሆነ እርዳታ ፈልጌ ነበር እዛ አካባቢ እና የምታውቀው ሰው ቤተሰብ ጓደኛ እሷ የምትሰራ ከሆነ ጠይቅልኝ። እኔ ማውቀው ሰው አለኝ ግን አሁን ላይ እዛ የምትሰራ ሰው ቀጥታ ካለሽ እንጂ ሌላው ችግር አልነበረው። አረ ጽዮን ማርያም ኢንቦክስ እያለችሽ ነው። አረ እኔም ፎሎ አድርጌሻለሁ። እህታችን ፎሎ አድርጊያት ጉጉ
ጽዮን ማርያም ኦኬ ያው ማርያም እሺ ፎሎ አድርጊያታለሁ። ጎሽ ተባረክ። እባካችሁ ተባበሩን። በእውነት በጣም የምንፈልገው ጉዳይ ስላለ ነው። እኔም ብቻ አይደለም ፊት ለፊታችሁ ያለው ሰው ልደተ ቃል የሚባለው ሰው ስለምፈልግ ነው አይደል? ምን ትሽኮረመማለህ? አውራ እንጂ ስነ ስርዓት ልደት ደህና ነህ? ደህና ነኝ ሞኬ ሰላም ነው። ጋጋማን ነው ያልከኝ? እኔ ጉጉን ነው አይስክሪም የሰጠዋት። ጾም ላይ ናት። አስፈላጊ አይመስለኝም አይስክሪም መስጠት ለሷ። ጉጉ ደህና ነሽ? ኧረ ሌላ የሚሰጠኝ መጣ። እኔ ልወርድ ነው። ዲያቆን እንደምን አለ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ እህታችን? እንኳን መታወቂያ ምናምን ፊቱ እኮ ለመታወቂያ አይሆንም። የማ የኔ ነው ዲያቆን? ኧረ ገባ ያለ ጸጉር ይሰማል። ኧረ በስመ አብ ምንድን ነው? እስቲ ያሳየን ደገም። ቦክስ ትላንትና ልጁ እየቃመ ላይቭ ላይ አስገባችሁታ። በጣም ይገርማል። አይ እየቃመ ገብቶ እየቃመ ወጣ። ኧረ በስመ አብ የመጨረሻ እኮ ነው። እናንተ ትለያላችሁ። ኧረ በስመ አብ እኔ ከዛ በኋላ ነው አይደል እንዴ ፊቱ ነው ያለ። ምን ብል ጥሩ ነው። አኬ ፊትህን አሳየን አለው። ልክ ይከፍታል እንዴ ፊትህ ነው አለው። ታዲያ እግር ነው አለው። አሁን እግር መልሱን አግኝተሃል አላለው። ወኪ አባት አሳያለሁ ብሎ አባት አሳይቶ ዘጋ። ኧረ በስመ አብ ባይዚ እፎይ ቪዲዮ ሰርቷል። ጋይስ እፎይ ቪዲዮ ሰርቷል። በቅርብ ጊዜ ይመለሳለሁ ብለዋል። እንግዲህ ይመለሳለሁ ብሏል እፎይ። ኮንግራቹሌሽን ንስር ይልቀቅብን። እንደ ንስር ታድሼ ነው የምመጣው ለማለት ነው መሰለኝ። ዘቅዱስ ዮሐንስ ሚስጥሩ እያየኋችሁ ተሙ ዮባ ግን ሰላም አላልኳቸውም እኮ በእናታችሁ። ታች ያላችሁ ሁላችሁም ሰላም ብያችኋለሁ። ለማንኛውም ጉጉን እኛ እንታያለን እኮ ዳቆንዬ፣ ለዛ ተውነ እኮ ጉጉ ሌላ ሌቨል ምን ነው? ይቅርታ ምንድን ነው ያላችሁ ዲያቆንዬ? ልደት ደበረ? አይ ለምን ነው እኔ ደበረ ብትለኝ አትሰይ። አይ አስተያየቱ ደስ አላለኝም። ዲያቆን ጀመርቴ ገልጤ በል አይታችን ጂሰስ ማን የሚለው ስማችሁ ሁሉ እኮ አስቸጋሪ ሆነብን። እንዴት ነው? ዘፈን እየከፈታችሁ መግባት ጀመራችሁ? እሺ ሚት ላድርገው። ሰላም ብለናል እህታችን፣ እንዴት ነሽ? እንኳን ደህና መጣሽ። እንዴ ኦቦሌሶ መሌ ከሞልተኒ ጅርታ ማሊፍ በዴ መሌ ነንጅራ በርሲሳ ኪያ አከሚ ጀጀበቱ። አረ በጣም በዴ ቦል ጠፋ። ጅራ አረ ኦሮምኛ ነው እናንተ ሰዎች ያወራነው ጠፋ ነው ያልኩት። አረ ሰው ነገር ቀየረው። አየው ማፍኮ ፋልታ አየው እኔ ኦሮምኛ ነው ያወራሁት። አልደግሞም ቆይ ልደት በደጄቹ ማልጄቹን ልደት አረ ኦሮምኛ ነው ለምን ጠፋ ነው ያልኩት። እንዴ አማርኛ ሲጨመርበት ትንሽ እኔ በአማርኛ አይደለም የተናገርኩት።
እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ዲያቆን ተመስገንዬ፣ ጉጉዬ፣ ይሰስ፣ ሩት እንዲሁም ኢዮባዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ወሊ አስመሳዮች ናችሁ እኮ ሁላችንም አስመሳዮች ነን። እዚህ ጋር እኔን አይመለከተኝም። እኔ ልወርድ ነው። አስመሳይ ሁላችንም አስመሳዮች ነን። በሊ መዝሙር አጋብዘንም ታዲያ እኔ ተኝቻለሁ። በዚህ ሰዓት እንዴ የት ነው ያለው ልደትዬ? እኔ እንትን ካሊፎርኒያ ነኝ። ይቅርታ አድርግልኝ። የኔ አባት ለዛ ነው ተደባለቀ። ሎስ አንጀለስ ነው በዚህ ሰዓት። ሎስ አንጀለስ ነኝ እኔ። አሁን እኛ ጋር የ7 ሰዓት ተኩል ነው ማለት 5 ሰዓት ተኩል ነው እኛ ጋር ከቀኑ። ግን በመብራት ያለ ይመስለኛል። ገዳሙ ልስሜር ኮይ ያ ለደጇ በቃ ህዝቤ ግን የካሊፎርኒያ ያለውን ገዳም እዛ ለመሳለም ሄጄ ነው፣ ለአገልግሎት ሄጄ ነው። ብዙ አልቆይም፣ እመለሳለሁ። ተመልሼ እሄዳለሁ። አሁን በዚህ ሰዓት ካሊፎርኒያ ሎስ አንጀለስ በዚህ ሰዓት ለማንኛውም ልደትዬ 32 ደቂቃ ነው ከቀኑ፣ ወይም በኢትዮጵያ አቆጣጠር 7 ሰዓት ከ32 ማለት ነው። በዚህ ሰዓት እንደ ኢትዮጵያ ለማንኛውም እንግሊዘኛውን በደንብ እንግሊዘኛ ላይ አልታማም። ያጀት እኮ ነው ፈለቀ አይደለም እዚህ ያለው ያንዳንዱ ልንገራችሁ። በጣም ባይዜ ሎስ አንጀለስ አየር በጣም ደስ ይላል። ያም በቃ እኔ ተመችቶኛል። አሁን ራሱ እኛ ጋር አሁን ያው ጾም ስለሆነ ነው እንጂ አሁን ናይል ላይ ሲሉ ምሳ እንበላለን። ከኢትዮጵያ ጋር 2 ሰዓት ልዩነት አለን። 2 ሰዓት ልዩነት ማለት 2 ሰዓት ይቀድማሉ፣ ግን ኦልሞስት አሁን ላይ የ10 ሰዓት ልዩነት ነው። ስትቆጥረው ግን የ2 ሰዓት ነው። አሁን በዚህ ሰዓት ኢትዮጵያ ስንት ሰዓት መሰለ? ከምሽቱ 5 ሰዓት ከ33 ነው በዚህ ሰዓት ኢትዮጵያ ከምሽቱ። እንዴት እንደሚመስል ካሊፎርኒያ ያሳያል። ቀዝቃዛ ነው፣ አሳያችኋለሁ። በጣም ይቀዘቅዛል። አሁን ውጪ በጣም ኃይለኛ ቅዝቃዜ ላይ ነው ያለነው። ካሊፎርኒያ ቀዝቃዛ አይደለም። አሳያችኋለሁ። ትቆያለህ? አይቆይም፣ ቶሎ ይመጣል። ሶታ አሳያችኋለሁ። አሁን በጣም ብርድ አለ። የሚገርማችሁ በጣም ኃይለኛ ብርድ ነው ያለው። አንተ ጋር ሳመር ስትሆን አልገባ ማለት ነው። ኢትዮጵያ ገና ነው። ኢትዮጵያ ወይስ ካሊፎርኒያ? እኛ ጋር ገብቷል። ሳመር ነው፣ ቅዝቃዜ ላይ ነው። እና ሳይ ቅዝቃዜ ሊወጣ ነው። አይበርድህም ወይ? ወይኔ ግን አንዳንድ ሰዎች ምጽፉ ኮመንት ወይኔ ይሄው እኛ ጋር በዚህ ሰዓት ላሳየው እኔ ያለሁበት ወደዳችሁት? እሺ ቀጥይ ሩት። አሁን የፕሮቴስታንቶች ነው ወይስ ማንኛውም ሰው? ችግር የለውም እንቀበላለን። ግን የኔ ጥያቄ ከቤተክርስቲያን ስርዓት አንጻር ነው የምጠይቀው ማለት ነው። ከቤተክርስቲያን ስርዓት አንጻር ነው የምጠይቀው። እሺ ምንድን ነው? እሺ የኔ ጥያቄ አንድ ኦርቶዶክስ ክርስቲያን የሆነ ሴት ጓደኛ
ኦርቶዶክስ ትይዛለች፣ ግን በመሀል ተሐድሶ ይሆናል ማለት ነው እና አብረው ይኖሩና በሃይማኖቱ እንደቀየረ አታውቅም ነበረ። ከቆየ በኋላ ነው እንደቀየረ ያወቀችው ማለት ከሁኔታው አንጻርና ከንግግሮቹ እና እሷን ሁላ ለመቀየር ከሚያደርገው አንጻር እና ይለያዩ ሁለቱ ማለት ነው። በዚህ ምክንያት በሃይማኖት ምክንያት ማለት ነው። እሺ ያ ነገር እሷ ማለት እሷ ብቻ ተመልሶ ይመጣል፣ አብረው ይሆናሉ። እሷ የደም መጠመቅ አለባት። ምን አልሽ? የምታወሪው እኮ አይሰማም ብዙ። እሺ ያልኩት የኔ ጥያቄ አንድ ጓደኛዋ ወደ ሌላ እምነት ማለት ተሐድሶ ይሆናል። ከዛም በኋላ በዚህ ምክንያት ይለያያሉ እና ተመልሶ ይመጣል ማለት ነው፣ ይቅርታ ብሎ ማለት ነው። እና እሷ የደም መጠመቅ አለባት ወይ ነው የኔ ጥያቄ። ምክንያቱም እሱ ተሐድሶ ሆኗል። ተሰናክላለች ከሱ ጋር? አዎ አብረው እየኖሩ ነበረ። አብረው እየኖሩ ነበር? አዎ። እሺ አሁን እሱ ወደ ቤተክርስቲያን ተመልሷል ሙሉ ለሙሉ? ሙሉ ለሙሉ ሳይሆን አባቶችን አገናኝታለች፣ አውርቷል። ግን አንዱ ለቀን አግኝቷቸው አውርቶ ከዛ በኋላ ድጋሚ እንትን አላለም። ንስሐ ትግባ በቃ። ንስሐ አባት አላት አይደለ እሱ? አዎ ንስሐ አባት ካላት ንስሐ ትግባና የሆነውን ሁሉ ነገር ታስረዳቸው። ከዛ በኋላ እነሱ በሚሰጧት አባቶች በሚሰጧት ቅኖና ትቀጥላለች። እንትን ብላለች። ሁለቱም አንድ ላይ ሄደው አናግሯቸዋል። ንስሐ ገብተዋል። ንስሐ ሳይገቡ እንዲሁ እሱን እንደተመለሰና እንዳልተመለሰ እርግጠኛ እንዲሆንና ጥያቄ ያለውን ነገር እንዲመልሱለት አገናኝታቸዋለች። ግን ያኔም ደግሞ እሷም ሄዳለች። እሷም ወደ ታድሶ ሄዳ ነበር? እሷም ወደ ታድሶ ሄዳ ነበር? አይ አልሄደችም። በዚህ ምክንያት ተለያይተዋል ሁለቱም ማለት ነው። ከዛም በኋላ ነው ተመልሶ የመጣው ማለት ነው። በቃ ለዚህ ልክ እሱ መጽሐፈ ቄደር ሲደገምበት ወይም ደግሞ የቄደር ንስሐ ሲሰጠው እሷም ከሱ ጋር ስለምትሆን በዛው ትጠመቃለች። እሷ ክደት አልፈጸመችም፣ የምታውቀው ነገሮች የሉ። ስለዚህ ይህን ጉዳይ ወደ አባቶች ወስዳ ከአባቶች ወይም ደግሞ ይህን ጉዳይ የሚያልቀው እዛው ከንስሐ አባታቸው ጋር ጉዳዩ እዛው ያልቃል ማለት ነው። እሷ ያደረገችው ወይም ደግሞ የሰራችው ክደት የለም። ይሄን አይል ቄደር የሚያስፈልጋት ነገር የለም። ግን ንስሐ አባት እዛው የሚሰጧት ወይም ደግሞ የሚመክሯትና የሚያጠነክሯት ነገሮች ይኖራሉ። በዚህ አጋጣሚ በእምነት በኩል የመጣ ሰው መፍታት ሁሉ ትችላለች። ለምሳሌ አሁን እሱ አልመለስም ካለ እሱ መፍታት ትችላለች። ለምንድነው አንድ አይን ቢያሳስት አንድ አይንን አውጥታላት የተባለው? አይናችን ይሄ የምናየው አይን ሳይሆን አይን የተባለው ትዳራችን ነው። ስለዚህ ሁለት ሰው ትዳር ኑሮ ሲኦል ከሚገባ ትዳር አጥቶ ወይም እግዚአብሔርን ክዶ ሲኦል ከሚገባ እግዚአብሔርን አምኖ ገነት ቢገባ ይሻለዋልና እቺ ልጅ እሱ ትቶ ከሄደ ማድረግ ያለባት ነገሮችን ታደርጋለች። እምቢ ብሎ ከሄደ ግን እሷ በእምነቷ ጠንክራ በእምነቷ ቀጥላ እግዚአብሔርን መንግስት መውረስ አለባት። ክዳ እግዚአብሔርን መንግስት ከመጣጣ ማለት ነው። አሁን ግን ስለተመለሰ እዛው ንስሐ አባት አሉ። ከንስሐ አባቷ ጋር ጉዳዩን ትጨርሷለች። ቄደር አለ ለሱ የሚሰጥ። እሱን ከጨረሱ በኋላ ወደ ነበሩበት ሊመለሱ ይችላሉ ማለት ነው። እሷም ከሱ ጋር ስለምትሄድ እዛው እንኳን ቄደር ጥምቀት እንኳን ሲሆን አንድ ሰው ጥምቀትን ሲጠመቅ ለማጥመቅ የሄዱ ሰዎች እዛው ይጠመቃሉ ማለት ነው። እሷም ለቄደር ከሱ ጋር ስትሄድ ከሱ ጋር የነበረውን ነገሮች ለንስሐ አባቷ ትናገራለች። ንስሐ አባቷ የሚሰጧት ትእዛዝ አለ፣ ያን እዛው ትጨርሳለች ማለት ነው። እሺ ግን የኔ ጥያቄ የሆነው የእሷ ማለት እሷ የተወሰነ ሰዓት ላይ ታውቅ ነበረ። ያው እሷ አልመለስም በሚል ምክንያት ነው የተለያዩት ማለት ነው። ግን
ያው እሷን እያወቀች ነው ተብሎ እንትን ማለት ይሄ አሁን ለምሳሌ እኔ ከጓደኞቼ ጋር ያከራከረኝ ነገር እነሱ ያሉት ቄደር መጠመቅ አለባት ነው። ያው እሷም አንድ አይነት ነው በሚል ነው ገባ። ማዘዝ ይሄንን ማዘዝ የሚችለው ቄስ ነው። ማንም ተነስቶ ቄደር መጠመቅ አለበት የለበትም ማለት አይችልም። ቄደር ተጠመቂ አንቺ እኔ ምናምን የሆኑ ግለሰቦች እዚህ ቲክቶክ ላይ ያለን ሰዎች ቄደር ተጠመቂ እንደዚህ አድርጊ ምናምን ማለት እኛ አንችልም። ንስሐ አባት ነው ማድረግ የሚችለው። ወደ ንስሐ አባት ትሂድ። እዛ ንስሐ አባቷ ቄደር መጠመቅ አለባት ካሉ ትጠመቃለች። አይ መጠመቅ የለባትም ካሉ ደግሞ አትጠመቅም። ይሄን የሚወስነው እኛ አይደለንም። እሱ ኦብቪየስሊ ግልጽ ነው ይጠመቃል። እሷ ግን የግድ መጠመቅ አለባት የለባት የሚለው እኛ አይደለም የምንወስነው። ንስሐ አባት ነው እሺ የሚወስነው ማነች እህታችን። እሺ አመሰግናለሁ። እሺ ንስሐ ይግቡ ሄደው ከዛ ምን እናደርግ ምን ማድረግ አለብን ብለው አባታቸውን ያናግሩ። ንስሐ አባታቸውን የሆነውን ነገር አስረድተው ማለት ነው። እሷማ ሂዳ አናግራለች እኮ ግን አባቶች ያሏት አንቺም አብረሽ መማር አለብሽ ነው ያሏት። በቃ አሪፍ ነው እንደዛ እንድጠነክር ነው እምነቷ ላይ እንድጠነክር ነው ሌላ ነገር ሳይሆን እምነቷ ላይ እንድጠነክር በደንብ እንድትማር እሷም እንድታቅ ለዛ ነው ሌላ ነገር አይደለም። ስለዚህ ይሄን ከነሱ ጋር ጨርሱ። ወደ ሚዲያ ለራሱ አታምጡ እንደዚህ አይነቱ ነገር እሺ። የኔ እሺ አይ እንደው የሆነ ጥያቄ ስለፈጠረብኝ ነው። እሺ መልሶልሻል ወንድማችን ተባረኪ። እግዚአብሔር በቤቱ ያጽናችሁ። አመሰግናለሁ። በቤቱ ያጽናቸው እነሱንም። እሺ አመሰግናለሁ። እሺ ካሊፎርኒያ ልሄድ ነው ስል አንዳንድ ሰዎች ለምን ታዝናቸው? ቅድም ሜክሲኮ ያየነው ያሉ ሰዎች እኮ ነበሩ። አላየክም እንዴ? አይ እኔም ጥያቄ አለ ልደት። ምን ነበር ወንድማችን? ከየት ቤተ እምነት ነው? ሂድልን በቃ ሂድልን አንፈልግም። እዚህ ቀላል ሄዳለሁ ተገላል። የምር ግን ወቅታል ልደትዬ ትሄዳለችን እናት ሀገርን ጥለት ግን የሜዳ አቅም አለ? አዎ ሄዳለሁ ተመስገን። ሌላ ጥያቄ አለ? ተገላገልኩ። እሺ ቀጥሉ አንድ ጥያቄ አለ ልደትዬ። ምን ነበር? በቃ ተገላገልኩ። ሰይ ኡፍ ያስችላል ግን ደግሞ አራው አንድም ያስጨንቀኝ እሱ ነበረ። በቃ እሱን ከሄደልኝ ተገላገልኩ። አንደኛውን እንኳን በጊዜ ልሸኘው በር ላይ ነው ያለው። እሱም ይሄድልኛል። ብቻዬን ሰፋ ብዬ ነው የምቀመጠው። በኋላ እኔም ልሄድ ነው አግዞኝ እንዳትል እነሱ ከሄዱ በኋላ እኔ ስንት ሰው መሰለ አሁን ራሱ የሚለምነኝ። ለምንድን ነው የሚለምኑ? እናት ሀገሬን ለማጥዬ ወይኔ ስታዛዝን እህቴ ሜክሲኮ አስተሳባ መጣች። ቤት በኩል ነበር ስታድል የዋልከው። አሬ በይቱ ጋር ነበረ ብቻ ቡናና ሻይ አካባቢ መሰለኝ። ደብረ ወርቅ ህንፃ የሚባለው አለ አይደለ? ሜክሲኮ ያለው እዛ አካባቢ ነበር ዛሬ መጽሐፍ ስንሰጥ። እኔ አሁን ካሊፎርኒያ ከገባው ቲክቶክ የለም። እያንዳንድ የእናንተን ጭቅጭቅ የእናንተን ክርክ በሌሊት እነሳለሁ። ከቆንጂት ጋር ቤተክርስቲያን ሄዳለን። መጣልን አስቀድሰን ጸሎት እናደርጋለን። ወዲያው የ9 ሰዓት ጸሎት ይደርሳል። 9 ሰዓት ጸሎት እናደርጋለን። ትንሽ አረፍ እንዳለን የ11 ሰዓት ጉባኤ ነው፣ እሱን እንሳተፋለን። ከዛ ማታ በህብረት የቤተሰብ ጸሎት ይኖረናል። በቃ እንዲሁ በጣም መንፈሳዊ ህይወትና መንፈሳዊ ፎከስ አድርጌ ነው መቀጥለው። በቃ ቲክቶክ ጊዜ ስሙን ይዛችሁ ጸልዩበት ውዶች። የንስሐ ስሙን ወይም የክርስትና ስሙን ይዛችሁ ጸልዩ። በቃ ማስተምር ከሆነ እዛ ሄዶም ደግሞ በተሻለ ማስተምር ከሆነ ትልቁ ዓላማው ከአንድ ግለሰብ ጋር ብቻ ወይም ከአንድ ስጦታው ጋር ብቻ ከቤተክርስቲያን ከቤት ወደ ስራ የሚሄድ ከሆነ መሄዱ ስለማይጠቅመን ጸልዩ። ምን ብላችሁ እንደምትጸልዩ ታውቃላችሁ። ምግብማ አንበላም ብዙ ምን ገዳም ነው እኮ የምሄደው የካሊፎርኒያው ገዳም። ያን ያህል ምግብ ላይ ፎከስ አናደርግም። ጀስት ለሱባኤ ነው ለአገልግሎት ነው። የምግብ ሰዓታችን በጣም ጠባብ ነው። ብዙም አንገናኝም ከአብዛኞቻችሁ ጋር። አይ ዶንት ቲንክ
ጊዜም አልሰጣችሁ። ገት እኔ ወደ ካሊፎርኒያ ስለሆነ የምኖረው ስፖንሰርሺፕ ከፈለክ እንግዲህ አለው። እና አንቺ አይነቶቹን ያብዛልን በእውነት። ያ በዋነኝነት እዛ አካባቢ የወንጌል ስርጭት በጣም ያስፈልጋል። ፈለገን ይዤው እሄዳለሁ። ይዤው ሲሄድ ግን የሚሄደው በላጌጅ ነው። ውስጥ አስገብቼው በካርጎ ነው ምልኮ። ፈለገን ከህዝብ ጋር አይሄድም እሱ በፍጹም። እሱ ከህዝብ ጋር አይሄድም። በዛው በካርጎ ከእቃ ጋር ነው ምልከው። ወይኔ ወንድሜ አዛዘነኝ። ልደቴ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንተንም ፈለገንን ሂዱልኝ። አይደለም ኪሎ ያንስባል የሚልስ ኮሜንት እኮ ስማ በኢየሱስ ክርስቶስ ስም እናንተ ሰዎች ውጡልኝ በቃ በሰላም ደከመኝ በጣም ታመም። አንድ መዝሙር ጋብዘን ይሻላል እህታችን። እሺ የማን መዝሙር? ሀኖስ የት አለ? አዲሱ መዝሙር የናዝሬቱ ኢየሱስ የሚል የቴዲ መዝሙር። ኧረ ተው ቆይ። እሺ የት አለ ሀኖስ? የት አለ? መጀመሪያ ለሱ ቅድሚያ ልስጥ። ሀኖስ ሼር አድርጉለት። ሀኖስን ያያችሁ ልጆቼ ባካችሁ ጌታ ሆይ ሀኖስ የት ነህ? ናና እባክህ በበገና እኔ ልዘምርላችሁ ጋይስ። በዚህ በተወደደ ድምፅ እንደዚህ ፏ ባለ ድምፅ እንኳን ምንም እንደማይል ትንሽ ሰምቼ ነበር ቅድም። ዘምርላችሁ። መዝሙር ላይ ስታካል አደረገ። ሞራል አትስጠውታው ቀን ይበላሻል። መዝሙር ላይ ስታካል አደረገ። ቅድም ምስባኩን አላየሽው? እዛ ላይ ብቻ ነው መዝሙር አይችልበትም። እታችን ማለት ከዚህ ፊት ዘምር ሰምተሻል? ያልገባኝ በአካል የምንተዋወቅ ነው የሚመስለው እኔና አንቺ አወራርሽ። ሀሳብ አለ አውቅም እኮ ግን እንደው አላለም ሰምቼ ነው ኳስ የተጫወቱ ቀን እኮ ማይክ ይዞ እየዘመረ ነበር። እሱን ፓርት አላየውም። ዮባ አረ ማይክ ይዞ እየዘመረ ነበር። እኔ ራሱ ሪከርድ አደርጋለሁ ብዬ ነበር፣ ግን ቶሎ ለዘማሪያን ሰጡት። ፈርተው ነው ክፉ ነገር ላለመናገር ብለው ነው የቀሙት እኮ ማይኩን። አረ ልደት በእምነታችን ያልጠነከርን ዘምረክ እንዳንሰልም የኦርቶዶክሱ ኤፍሬም ባለ ጊዜ መጣ ብለው ደግሞ እንዳይሄዱ እሱን ፈራው። እኔም ራሴ ልልስል ነው የቀደም የስራህን ይስጥ። መዝሙር እየመረጥኩላችሁ ነው ማለት ነው። ኧረ በስመ አብ። አንድ መዝሙር እስኪ ኮመንት ላይም ተጽፎልህ ነበር፣ አላነበብከውም? የመዝሙሩ ርዕስ ልደቴ እኔ ራሴ ነው የምመርጠው ማለት የኔ ቤት ነው። እቺ መዝሙር እኮ ገብቶኛል። እቺ መዝሙር ፈርስት የሚባል ነገር አለ እኮ አይደለ እንዴ? መጀመሪያ ሴት አስመርጡ እንጂ ታዲያ እሺ ላከኝ የሚለውን ጉጉዬ በእኔና ባንቺ ምርጫ እሺ ታችን ምረጭ። የኔንማ ታውቀዋለህ የትኛው እንደምፈልግ አይደል? የምርትነሽን ለ8 ደቂቃ መዝሙር እንዳታስከፍች። ደቂቃ አይደለም 6 ደቂቃ ነው። እሱን ነው ፈልጊው።
የኔ ጌታ የሚለውን እንወጣ በቃ እርካታ ዝማሬ ነው በማለቁ ደስ አለ። አረ እኔ ሌላ ዓለም ሄድኩኝ እኮ በመንፈስ ተነጠቅኩኝ። እኔማ የዮኒ ፓፓ በረከት አድሮብኛል ይመስለኛል። መንፈሳዊ ነገር በቃ ይመስለኛል ይዞኝ ነው የሚሄደው። በቃ መንፈሳዊ ነገር ሰማ ቻው በቃ በመንፈስ ታደሳለህ። ዛሬ በጌታ ቀን በመንፈስ ነበርኩኝ እንዲሉ ያደርገኛል። ጭራሽ ለዛ ነው ጸጉሬ የዮኒ በረከት ደርሶኛል ይመስለኛል። ዮኒ ማኮ አልተቻለችም። ምግብ ከሙላት በፊት ጸበል ካላችሁ በእምነት በጥቼ ምን ያደርግ እንደዛ አዝንበለት እኮ በቃ ከዛ በኋላ ልጁ ልደተ ቃል ያለበት ሁሉ የጌታ ቃል የሞላ ነው የሚመስለው። ዮኒ ትምህርት ዛሬ እኮ አለፈሽ በሰላም ነው? ስሙ ብላችሁ ሰዎች ሁሉ መሻችሁ ሰላም ነው? አለን ዛሬ ትምህርት ላለፋቸው ሰዎች ያለ መልእክት ምንድነው? ዮኒ ይሄ ጸጸቱ ነው የሚበላቸው። ከጀማ ውስጥ ትክክለኛ መንፈሳዊ ሰው ዮኒ ባባ ብቻ ነው አሉኝ። በቃ ይኸው እንግዲህ እነሱ ያወሩታል፣ እኔ ኖረዋለሁ። ለተመስገን እና ለመሰሎቹ መልእክት ካለ ዮኒ በዚህ አጋጣሚ ላይቡን ከመጨረሳችን በፊት ያው እንግዲህ መኩም አለ ተሙም አለ። እኔ የምላችሁ ያው ንስሐ ግቡ ነው። የመጨረሻው ጊዜ መጥቷል። ንስሐ ግቡ። ዮኒ ምን ነው ወይ ተሙ አብረን ገዳም ቆይተን አንቺ ፎርፈሽ እኮ እኔ እኮ የመለስኩሽ እኮ ወደ ገዳም መልሽ። አረ ፎርፌ አይደለም ጥያቄ መልስ አግኝቼ ነው። መቼም ቅንፋ ጨርሳ አይደለ እሱን ሰምተዋል አይደል? ልደት የጥያቄውን መልስ አይ ንገረን። አረ ወይኔ አረ ባልፎ አልነገረህም እንደ አኪ አንተ? አረ አኪ ምን በመሀል ሰው እየጠራው ምናምን እንዴ ገና እንደሄድን 6 እና 7 ነበር። ያ እሑድ ቀን ምናምን አልነበር ጾም የሚያዘው? ልክ ግብት ስንል የሆኑ አባት ምናምን ተቀበሉ ምናምን ነገርና ያው ጾም መያዣ ስለሆነ ምናምን እንቁላል ምናምን ከቻለ ከዛ ህዝብ ይዛለ 8 ምናምን እሱን ጸጥ አደረግ ነው። ወደ ማታ ላይ ስጋ ወጥ ምናምን መጣ ከነ ማለት ነው። ከዛ ጀማው ኧረ እኛ ለ2 ወር ነው የመጣ ነው እዚህ ገዳም እንዴ ንቅንቅ አንልም ምናምን ማለት ተጀመረ ማለት ነው። በነገታው ጾም ገባ። ጠዋት ጸሎት፣ ምሳ ጸሎት፣ ቅዳሴ እስከ 9 ሰዓት ያልቃል። ሰርክ ጉባኤ፣ ከዛ ድጋሚ የሌሊት ጸሎት ምናምን። በሁለተኛው ቀን አንዱ ብድግ አለና አይ ጻድቁ አባቴ ተክልዬ ጸሎቴን ሰሙኝ፣ ኢንተርቪው ተጠራው ልሄድ ነው አላለም? ከበደው። እሷ ጭዌ በጣም ነው የተመቸችኝ ፓፓ። ከብዶት እኮ ነው እኮ እንዴ የመጀመሪያ ቀን ቀላል ነበር ስገባ ያው ጾም መያዣ ስለነበረ። ሁለተኛ ቀን ላይ ምን ይበል እንዳይሄድ አይቻልም መውጣት የሆነ ቀን ምናምን ካልጨረስክ አይቻልም ከዛ መውጣት። አይ ጻድቁ አባቴ ሰሙኝ እኮ ባላለ በሶና ቆሎ ወዲያው የጨረሰውንስ እሷን እስኪ ንገሪ። ማን ነው ከእናንተ ውስጥ አኬ ነው ወይስ አንተ ነው? እንዴ አንዱ ነው እንጂ ኧረ ስምማ አልጠራም። ኧረ በጣም በቃ መንፈስ ያስቸግረዋል ምናምን በተጋለጠለት ምናምን እያልን ጸበል ያው ተከታታይ ልደት ሻዛ ተከታታይ ነውና ኧረ በቃ በተጋለጠለት ምናምን ነገር ብለን ማለት ነው። 3ኛው ቀን ላይ 4ኛው ቀን